ተወልደን ያደግንበት አካባቢ ከብዙ ፕሮቴስታንት ጋር ያደግነው። እኔ ዘር ማንዘሬ ፕሮቴስታንት ናቸው፣ እኔ ኦርቶዶክስ ነኝ። እንዴ እናውቃለን ከልጅነታችን ጀምሮ እኮ እየሄድን ቸርቻቸውን እንዘምር ነበር። ብዙ ነገር እኛም አይተናል ሄደናል እኮ። ግን እንደዚህ አይነት የሚዘገንን ታሪክ እኔ ሰሞት ያየሁት አሁን ነው። ገነት ንጋቱ የምትባየው ሴት ግን ምንድነው ችግርሽ? ጤነኛ ነሽ? ግን በዚህ ዓመትማ የሆነ ነገር ሆነሻል። ባለፈው በነፃነት ወርቅነህ ሀዘን ላይ እንደዛ አላገጥሽ፣ ለዩቲዩብ ሽቀላ ብለሽ ማይደረግ ነገር አደረግሽ። ሰው በዛ አንቅሮ ስለተፋሽና ስለተወሽ አሁን ደግሞ ዩቲዩብሽ እንዲንቀሳቀስልሽ ቪው እንዲያገኝልሽ በመረጃ እንኳን ያልተረጋገጠ ምንም መረጃ በሌለው ጉዳይ ላይ የወንጌል አማኙን ስም ለማጥፋት የፕሮቴስታንት እምነትን ለማጠልሸት የማይሆን ነገር በዩቲዩብ ላይ ትለቂያለሽ። ማንም ተነስቶ የፈለገውን ነገር እያወራ ያውም ተቋም ላይ ግለሰብ ላይ እኮ አይደለም ተቋም ላይ እንደዚህ አይነት ነገር ሲለጥፍ ካውንስሉ ምንድነው ስራው? ምንድነው እየዞሩ የሆነ ቤት ማስመረቅ ነው ስራችሁ? ምንድነው? በሁለቱ አርቲስቶች መካከል የተደረገው ቃለ መጠይቅ ለእምነቱ ተከታዮች ያላቸውን ጥላቻ የሚያሳይና የወንጌል አማኞችን መንፈሳዊ ገጽታ ለማበላሸት ሆን ተብሎ የተደረገ ነገር ነው ሲሉ ሐሳብ ሰጡ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። በርገር ልግመጠው አለኝ አለና አሁን ችግሩ ምንድነው? መናገር አለበት አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለበት። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስቆርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሳልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ አላይ። ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድነው? ይሄንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቄያለሁ ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይሄው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት፣ በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይሄን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። መልካም ቀን ይመቻችሁ። እየለማመዳችሁ ነው፣ ፕሮሞት እያደረጋችሁ ነው። ምንድነው አላማችሁ? ለምንድነው እንደዚህ አይነት ነገር እየተደጋገመ ነው? ዩቲዩብ ላይ በተለይ በጣም እየተደጋገመ ነው። ዩቲዩበሮች ስርዓት አድርጉ፣ የምታቀርቡትን ነገር እወቁ። እንዴ ስንት ደግሞ ጨዋ ፓስተሮች አሉ፣ ስንት ጨዋ እግዚአብሔር የቀባቸው በጣም አሉ። እኛ እኮ ተወልደን ያደግንበት አካባቢ ከብዙ ፕሮቴስታንት ጋር ያደግነው። እኔ ዘር ማንዘሬ ፕሮቴስታንት ናቸው፣ እኔ ኦርቶዶክስ ነኝ። እንዴ እናውቃለን ከልጅነታችን ጀምሮ እኮ እየሄድን ቸርቻቸውን እንዘምር ነበር። ብዙ ነገር እኛም አይተናል ሄደናል እኮ። ግን እንደዚህ አይነት የሚዘገንን ታሪክ እኔ ሰሞት ያየሁት አሁን ነው። እኔ አላውቅም፣ እንደዚህ አይነት ታሪክ እንዳለ አላውቅም። እንዴ እከሌ እንዲህ ብለህ የተጻጻፍከው የስልክ ልውውጡ ምናምኑን ሁሉ መስጠት አለበት። ሰው እኮ ተጠቃው ሲል እንደዚህ አይነት ነገር ደርሶብኛል ሲል መጀመሪያ እኔ ብሆን ማደርገው እንደዚህ ያለ እንደዚህ ብዬ ሄጄ ህግ ያለበት ሀገር ነው ለፖሊስ እነግራለሁ። ፖሊስ ጋር ካልሆነ ፌደራል ፖሊስ ሄጄ እንደዚህ አይነት ነገር አለ፣ እንዲህ ነገር እየተከሰተ ነው፣ ይሄ ማስረጃ አለኝ፣ ስለዚህ ይሄን ጉዳይ መንግስት እንዴት ያየዋል ይባላል። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር? አዎ እኔ
ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚም። ኢንተርቪው ላይ የሰማነው ወንድማችን የተናገረው ነገር ትክክል ከሆነ ካመነበት ምንም የሚያስደብቅ ነገር የለም። የአገልጋዩም የፓስተሩን ስም ሚዲያ ላይ ማውጣት ይቻላል። ነገር ግን እኔ እንደዛ መስሎ አልታየኝም። ይህ የተከበረ የታፈረ የወንጌል አማኝን ከመጥላት የተነሳ ስንት በቅድስና በህይወታቸው በኑሯቸው የተመሰከረላቸው አገልጋዮች ባሉበት እንደዛ ብሎ መናገሩ አንድ ፓስተር ነው ታዋቂ ነው እንዲህ ያደርጋል ብሎ መናገሩ እዚህ ውስጥ ያለውን ህብረተሰብ ማህበረ ምእመኑን አለማክበር እዚህ ውስጥ የሚሰበሰበው በጠቅላላ ዓለማዊ ፍቃዱን ለመፈጸም የተሰበሰበ ተደርጎ እንዲቆጠር ያደረክበት መንገድ ነው እኔ የሚታየኝ። በወንጌል አማኝ ውስጥ እንደዚህ አይነት ተግባር ሊኖራቸው የሚችሉ ሰዎች ሊኖሩ ይችላሉ። በኦርቶዶክስም ሊኖሩ ይችላሉ፣ በካቶሊክም ሊኖሩ ይችላሉ። ይሄ የማይደበቅ ነገር ነው። ነገር ግን ካመንክበት መረጃው ካለ አደባባይ ማውጣት እንጂ አንድ ተቋም ላይ ብቻ ትኩረት ተደርጎ እዛ ውስጥ ያሉ ማህበረ ምእመናን አገልጋዮች በክፉ አይን እንዲታዩ ያደረክበት መንገድ ይህ ገነት ንጋቱ የምትባየው ሴት ግን ምንድነው ችግርሽ? ጤነኛ ነሽ? ግን በዚህ ዓመትማ የሆነ ነገር ሆነሻል። ባለፈው በነፃነት ወርቅነህ ሀዘን ላይ እንደዛ አላገጥሽ፣ ለዩቲዩብ ሽቀላ ብለሽ ማይደረግ ነገር አደረግሽ። ሰው በዛ አንቅሮ ስለተፋሽና ስለተወሽ አሁን ደግሞ ዩቲዩብሽ እንዲንቀሳቀስልሽ ቪው እንዲያገኝልሽ በመረጃ እንኳን ያልተረጋገጠ ምንም መረጃ በሌለው ጉዳይ ላይ የወንጌል አማኙን ስም ለማጥፋት የፕሮቴስታንት እምነትን ለማጠልሸት የማይሆን ነገር በዩቲዩብ ላይ ትለቂያለሽ። ይሄ እኮ ነውር ነው፣ ወንጀልም ነው። ግለሰቡና ማንነቱን በግልጽ ማምጣትና ማውጣት አለባችሁ እንጂ እንደዚህ ስም ጠፍቶ ዝም አይባልም። ይሄ በወንጀልም ያስጠይቅሻል። ካውንስሉም ዝም ይልሻል ብዬ አላስብም። አንቺ ግን በእናትሽ እንደ በፊትሽ ተረጋጊ። የልጆች እናት ነሽ። ልጆችሽን በጨዋነት ነው ሐሳቤን መግለጽ ፈልገው ወንድሜ። ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ይሄ ሁሉ ሰው አክሰስ ሊያደርግህ የቻለው እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው በጣም። እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩህ የቻሉት ምንድነው? ድፍረት የሰጣቸው ነገር እነሱ 1 2 3 ከቲክቶክ ላይ ስክሮል ሳደርግ ከሆነ ሰው ጋራ እንደዚህ ሆኖ ምናምን እንደዚህ ብሎኝ ምናምን ስክሮል ሳደርግ እንደዛው ስክሮል ሳደርግ በጣም ብዙ ሰው ቆጠርኩኝ እኔ። ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግህ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነገር ነው። ሁለተኛ ነገር ደግሞ ብቻ አይደለህም ያለኸው ደግሞ እንደዛም ነኝ ብለህ ካሰብክ አንተ ብቻ አይደለህም ያለኸው። ቀጥል ይሄ ነገር አስተማሪ ነው ብዬ አላምንም። ኦኬ በዚህ መንገድ ሂዱ ነው የሚመስለው። የብዙዎቻችሁ ኢንተርቪው ሰውን ለማስተማር የሚባለው እንትን ነው፣ ከቨር ነው። ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋላችሁ። ኖርማል አታድርጉብን። ይሄንን ነገር ለኛ ኖርማል አይደለም። ኖርማል ልታደርጉብን አትሞክሩ። በቃ በዚህ የሚመጣ ገንዘብ ቢቀርባችሁ ይሻላል። አንድ ሰው እንኳን እንደዛ ተገኘ ተብሎ ምን ያህል እንደተወረደበት ይታወቃል። ይሄ ማለት ለኛ ምን ያህል ለጆሮአችን ሩቅ ስለሆነ ነው፣ ለአይናችን በጣም ሩቅ ስለሆነ ነው። እንደዚህ አይነት ነገር ስናይ የሆነ ጠላት እንደመጣብን አድርገን የምንቆጥረው በጣም ሩቃችን ስለሆነ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? ወንድ እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልኝ። ይሄ ጥያቄ ይመለስልን፣ እንዲመለስልን እንፈልጋለን። ካልሆነ ግን የኔ ድምዳሜ አንድ ቦታ ይሆናል። ምን እያልኩ እንደሆነ በደንብ ይገባል።
መልስ ይሰጠኝ፣ መልስ እፈልጋለሁ። ይሄ የሁላችሁም ጥያቄ ነው ብዬ አስባለሁ። አዲስ አካውንት ነው ፎሎ እያደረጋችሁኝ ይሄንን ነገር እስከ መጨረሻው እስኪመለስልን ድረስ አንፋታም። ካውንስል የምትሉት አካል ካለ እስቲ ይሄንን ቪዲዮ አድርሱለት። መች ነው ይሄ ነገር የሚቆመው? መች ነው ይህ ጨዋ ህዝብ ከእንደዚህ አይነት ወሬ ከእንደዚህ አይነት ጥርጣሬ የሚወጣው? መች ነው ስሙ የማይጠፋው? ማን ነው ሊያስቆመው የሚችለው? ማንም ተነስቶ የፈለገውን ነገር እያወራ ያውም ተቋም ላይ ግለሰብ ላይ እኮ አይደለም ተቋም ላይ እንደዚህ አይነት ነገር ሲለጥፍ ካውንስሉ ምንድነው ስራው? ምንድነው? እየዞሩ የሆነ ቤት ማስመረቅ ነው ስራችሁ? ምንድነው እየሰራችሁ ያላችሁት? አንድ የሚዲያ ሰው ታዋቂ ግለሰቦች የራሳቸው ሚዲያ ስላላቸው ብቻ በድፍረት እንደዚህ አይነት ቃል ሲናገሩ ስሜን እያጠፉ ነው። ስሜን ካላጠፉ ደግሞ ማስረጃ አለን የሚሉ ከሆነ ማስረጃቸውን ይስጡን። ማስረጃቸውን ከሰጡን በኋላ እውነት ያሉት ፓስተር ካለ በህግ ይጠየቃል። ለምን ሲባል ይሄ ነገር ወንጀልም ነው ኃጢአትም ነው። እንደውም ይሄ ፓስተር ያሉት ሰው ህዝብ የሚመራ ሰው ነው፣ መቼ ታዋቂ ሰው ነው ብሏል። ሚዲያ ላይ የሚታወቅ ሰው ነው ብሏል አይደለ? ስለዚህ በጣም ብዙ ምናድናቸው በጣም ብዙ ህዝቦች አሉ ማለት ነው። ማስረጃ አለኝ ከፈለግሽ ላሳየሽ እችላለሁ ብሎ ሲያወራ ነበር። ስለዚህ አንተም ብትሆን ህዝብ የማዳን ግዴታ አለብህ። ስለዚህ ይሄን ነገር ወደ ሳይሆን ለግድህ አንቺም ብትሆኚ ማስረጃውን ታመጫለሽ። ነገር ግን ማስረጃ በህግ ስትጠየቁ ምንም አይነት ማስረጃ እጃችሁ ላይ ከሌለ በስም ማጥፋት ወንጀል ትገባላችሁ። ይሄ ማይቀር ነው። ለአንተኛው ደግሞ እኔ ጥያቄ አለኝ። እንዴት እንደዚህ አይነት ነገር እሱ ሊያወራህ ቻለ? ፐብሊክ ላይ የሚታወቅ ሰው ነው፣ አገልጋይ ነው፣ ይታወቃል ሚዲያ ላይ ብለሃል አይደለ? አንተ ደግሞ በድራማዎች የምናውቅ ሰው ነህ፣ የሚዲያ ሰው ነህ፣ ባጭሩ ታዋቂ ሰው ነህ። እንደዚህ አይነት ነገር ሊያወጣብኝ ይችላል ብሎ እንዴት አልሰጋም? እንዴትስ በአንዴ ይሄንን ነገር ሊያወራህ ቻለ? ከአንተ ጋርስ ያለው ኮንቨርሴሽን ጤነኛ ነው ወይ? አንተስ እንደዚህ አይነት ነገር ውስጥ አለህበት ወይስ የለህበትም? እሱንም እናጣራ ይሆናል። ደግሞ ስለ ራስህ ያወራህበት መንገድ በራሱ ያስጠረጥረሃል፣ ጤነኛም አያስብልህም። ስለዚህ ስም እያጠፋህ ነው ወይስ አንተም እዛ ውስጥ አለህበት የሚለውን በቅርቡ የምንደርስበት ይሆናል። ለምን ሲባል የግድ ማስረጃ ታወጣላችሁ። አይ ካላችሁ በስም ማጥፋት ወንጀል እናንተም ትገባላችሁ። ስለዚህ ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። ክርስቲያኖች ከዚህ በኋላ በፍጹም ልንቀበላቸውና ልንሰማቸው አንችልም። ማንንም ልንታገስ ስለማንችል ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጋችሁ ለሁሉም አድርሱት። በሁለቱ አርቲስቶች መካከል የተደረገው ቃለ መጠይቅ ለእምነቱ ተከታዮች ያላቸውን ጥላቻ የሚያሳይና የወንጌል አማኞችን መንፈሳዊ ገጽታ ለማበላሸት ሆን ተብሎ የተደረገ ነገር ነው ሲሉ ሐሳብ ሰጥቷል የወንጌል አማኞች ካውንስል በፌስቡክ ገጻቸው ላይ። ታዲያም በዚህ ብቻ አላበቃም፣ ክስ እንደመሰረቱና እውነቱንም እንደሚያጣሩ ተናግሯል። ታዲያም ከዚህ በኋላ በተለያዩ መድረኮችና የሶሻል ሚዲያዎች ላይ የወንጌል አማኞችን ስም በማይገባ ነገር የሚያነሳ በሕግ እንደሚጠየቅም አስጠንቅቋል። የወንጌል አማኞች ካውንስል ድምጻችንን ስለሰማችሁት እናመሰግናለን። ጌታ ኢየሱስ ይባርካችሁ። አዎ ጥያቄው ዋና ፖይንታችን ያለው እሱ የጠየቅሽው ጥያቄ ነው። ማን ነው ፓስተሩ? ፓስተሩ ማን ነው? የመጀመሪያው ፓስተር ነው ያልከው ርዕሱ ራሱ እንዴት አይነት ስም ሰጠችው መሰላችሁ? ይኸውላችሁ ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ነው የሚለው ርዕሱ። አውጪዋ ታዲያ አውጣው። ለምን አታወጣው? ማውጣት እኮ ነው። አከሌ የሚባል ታዋቂ ቪዲዮ የሚለቅ የሚያስተምር ምናምን ከምትል አከሌ የሚባል ፓስተር፣ ኦኬ አከሌ የሚባል ፓስተር አስቸገረኝ። ከዛ የት ነው የሚመጣው መሰለ? ህግ ጋር ነው የሚካሄደው እንጂ አደባባይ ላይ መተ እንዲህ አይነት ነገር እንደዚህ አድርጋ አደባባይ ላይ ታዋቂው ፓስተር የጴንጤ ፓስተር አስቸገረኝ ምናምን አይደለም። ህግ አለ አይደለ? ሀገሪቱ ላይ ወንጀል እንደሆነ ታውቃለህ አይደለ? ካስቸገረ ገነት ንጋቱ አይደለችም ዳኝነት የምትሰጥ። ገነት ንጋቱ ምን ታደርግልሃለች? ካስቸገረ ታዋቂው ፓስተር ካስቸገረ ገነት ጋር እኮ አይደለም የሚካሄደው፣ ህግ ቦታ ነው የሚካሄደው። ያስቸገረህ ደርሶብህ ነው ተላልከህ አይደለ? በራስህ ቺት አድርጎበት ሆነስ ተናዶ ሊያዋርደው ሶሻል ሚዲያ። እኔም እንደዛ ነው። የኔም ጥርጣሬ እሱ ነው።
ልቡ ተሰብሮ በፍቅር ተጎድቶ ነው የምትይኝ ጃን? ይችላል ተሰብሮ ማለት ነው። ያ ልብ ስብራት መጥፎ ነው አይደል? በፍቅር እውነት ነው። ቆይ አንዴ ሰው እንዳታስገቡ ወገኖች፣ እሺ? ቆይ አንዴ ሐሳቤን በደንብ ልጨርስ እና ማለት ነው በእንደዚህ በይሄ ሃይማኖት ስም ለመደበቅ መምጣታችሁ በራሱ አሳፋሪ ነው። እቺ ገነት የምትባለው ሴትዮ እኔ ወዳጄ እኔ አላውቅም። እኔ ምን አይነት ችግር ውስጥ እንደገባችም አላውቅም። ምን አይነት የፋይናንሻል ፕሮብሌም ውስጥ እንዳለች አላውቅም። በምንም ጉዳይ ላይ ገብታ ቢዝነሷን የምትሰራ ሰው ናት። በምንም ጉዳይ ነው የምላችሁ። በለቅሶ እንግዲህ በነፃነት ወርቅነህ ሞት ላይ ኢሚዲየት ጥቁር ለብሳ ምናምን ላይቭ የወጣች ሰው ናት። ቸገረኝ ብትይ የኢትዮጵያ ሕዝብ ምንም እኮ ስንቱን ሲረዳ የነበረ ሕዝብ ነው፣ ይረዳል። አሁን ደግሞ በዚህ መጣች ማለት ነው። እኔ አሁን ጥያቄያችን ታዋቂው ፓስተር ምንድነው ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ብለሽ ርዕስ ሰጥተሽ ያወጣሽውን ቪዲዮ አከሌ የሚባል ፓስተር፣ ምክንያቱም ይሄ ዓለም አቀፋዊ ችግር ነው። ይሄ ግብረ ሰዶምነት እንደዚህ አይነት ጉዳይ ዓለም አቀፋዊ ችግር ስለሆነ ያለ ነው፣ የሚያጋጥም ነው። ዛሬ የመጣ አይደለም፣ ጥንት የነበረ ነው። ጥንት የነበረን ጉዳይ ልክ የኢትዮጵያ ወንጌል አማኝ ቤተክርስቲያን ሪኮግናይዝድ አድርጋ በስሯ አቅፋ እንዳለችው ነው። ታዋቂው ፓስተር አስቸገረኝ ብለሽ ታመጪ ርዕስ ሰጥተሽ ማን ነው ያ ፓስተር? ነጥ የግለሰብን ከሃይማኖት አንድ ሰው ሊሆን ይችላል፣ ሊሳሳት ይችላል፣ ሊበላሽ ይችላል። በእንደዚህ አይነት ህይወት ውስጥ ያለ ሰው ሊሆን ይችላል። ግለሰብ ነው እሱ ግለሰብ ነው። ከሃይማኖት ጋር አምተሽ አትለጥፊ። ግለሰብ ነው። የትኛውም አይነት ሃይማኖት፣ ብሔር፣ እምነት ሊኖር ይችላል። እንደዚህ አይነት ጉዳይ ማን ነው ግን? ሰውየው ማን ነው? ፓስተሩ ያላችሁት ማን ነው? እሱ ነው ጥያቄያችን። ፓስተሩ ያላችሁት ማን ነው? አንድ ሁለተኛ አንተም አብረህ ነህ ማለት ነው። በንግግር በራስ አፍ አብረህ ምንድን ነው የሚባለው? አብረህ ስታደርግ የተቆራረጠ ነው። ኮፒ ሊንክ አድርጉልኝ። እሺ ኮፒ ሊንክ አድርጉልኝ። የተቆራረጥኩ ከሆነ ኮፒ ሊንክ አድርጉልኝ። ይሰማል አሁን ድምጼ ከታች? አሪፍ ነው። ይሰማል ድምጼ? ይሰማል? ጻፉልኝ ከታች ፕሊዝ። ኦኬ። አይ ድምጽ እየተቆራረጠ ነው ስላሉኝ ነው ከታች። እሺ ኤኒዌይስ ምርጫ ስላጣ አድነሃለሁ ነው። እሺ ሰው ምንድን ነው የምላችሁ መሰላችሁ? ቆይ እሺ ምንድን ነው የምላችሁ መሰላችሁ? የመጀመሪያው ነገር ፓስተሩን ስሙን ሜንሽን አድርግ፣ ጥራ። የሚባል ፓስተር ነው፣ ያስቸግረን ግለሰብ ነው። እሱ በህግ በወንጀልም ማለትም ይጠየቃል። ሁለተኛ ግን ታዋቂው ግብረ ሰዶም ፓስተር አስቸገረኝ ብለሽ የወንጌል አማኝን ስም ለመጥፋት ወንጌል አማኝን ስሙን ለማበላሸት የመጣሽበት ርቀት የሄድሽበት ርቀት እሱ በህግ አግባብ እንደተያዘ ስለሰማው በዛው ትሄጂዋለሽ። እዛው እሱን ስትገረፊ ታወሪዋለሽ። ኦኬ። ከዛ ውጭ ግን አንተኛው ወይ ሚስት ነው ወይ ባል ነው፣ ከሁለት አንዱ አንተኛው ማለት ነው። እኔ ሃይማኖቴ ምናምን ብለህ የመጣኸው አንተኛው ወይ እሱ ወይ ባል ነህ። አንተ ከሁለት አንዱ ነው። ይካላክልኛል የለኝም አልኩት። እሱም ይልክልኝ የሆነ ሰዎች ታስገባ እኔ ሌላ ሲለኝ በቃ ጨምር የሚለኝ ይመስሉኛል። ፎቶ መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም። ሻወር እየወሰድኩ ነው ምናምን። ወየው ጉዴ! ይህንን መላኩ ለምን አስፈለገ? አሁን እሱ ምንድነው በቃ ያንን ብር እልክልሃለሁ ስላለኝ ብሩን ጓጉቼ እሱ የሚለውን ነገር እንትን እንድል ያለሁት። አንተ ትልቅ ሰው አይደለህ እንዴ?
ምናምን ብዬ እንትን አልኩት። ያኔው ቶሎ ብሎ እዛ ላይ አሁን እኔ ክፋት ባስብ ስክሪንሾት አድርጌ እንትን ማለት ይችላል። ኦኬ አንተ ከፍታ አይደለ ኮሜንት ኢትዮጵያ ነው የሚኖረው አሜሪካ ነው በስማ አላ ሙሉ ለሙሉ ፊቱ ይታያል። ተከፈታል። እሺ ኮፒ ሊንክ በደንብ አድርግ። አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለም ና በግል ጸሎት አድርገው ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላት። ሀሳብ እንድትሰጡ የተወሰነ ሰዎችን አስገባለሁና በቃ ይሄ እኔ ኦርቶዶክስ ስለሆንኩ ምናምን አይሰራም ነው የምልህ። እንደዚህ አይነት ነገር ፓስተር ወንጌል አማኝ ስለሆነ ምናምን አይሰራም ነው የምልህና ኤኒዌይስ እሺ ወደ ሀሳብ የተወሰነ ሀሳብ እንድትሰጡ ላድርግ። ምክንያቱም ሪፖርቱ ምንም ከፍ ብሎብኛልና አትሊስት እናንተም ሀሳብ መስጠት አለባችሁ ብዬ ስለማስብ እንደዛ እናድርግ። ተንፈስ በሉ። ከታች መጻፍ ትችላላችሁ ኮሜንት። ያፌት ወደ አንተ ልምጣ። እሺ ንቃይ እንግዲህ ምን እንናገር እንግዲህ እኛ ራሱ እኮ ብዙ ነገር ዘበዘበና ተናገረ። እንግዲህ ምንድነው እንደዚህ ቀለል ያለ ራቁትን ላክልኝ ሲለው ያው ቀለል ያለ መጨረሻ ላይ ሰምተዋል። ቀለል ካለ በኋላ እኮ መጨረሻ ላይ እኮ ላከ ሙሉ ራቁቱን እኮ ተላላከ። ቀለል እኮ ከወገብ በላይ ነበር። አልሰማህም? እንደዚህ ጋር ይኸውልህ ተላላኩ እኮ መጨረሻ ላይ እኮ ተላልከው ህይወት ጀምረዋል እኮ እነዚህ ሰዎች። ያው ነው ይሄ እኮ በደንብ ወተትን ለሚያስቸግርህ ነገር ለተቸገርክበት ይሆናል የሚለው ይሄኔ የግብረ ሰዶም ህመም ይሄ የሚታመሙት መቀመጫቸውን የሚታመሙት እሱ ታሞ ሊታከም ይሆናል። እንደዚህ ነው በቃ የሚተረጎመው ራሱ አነጋገሩ ማለት ነው። እና ይሄ እኔ እንጃ እኔ ግልጽ ሰው ግልጽ ነው የሚናገረው እና ምንም ደግሞ እኮ እንዳይወጣበት እንዳይጠየቅ አንደኛ ስክሪንሹት አላደረኩትም አለ። እኔ ተንኮል ባስብ ኖሮ አለ ፉትፕሪንት እንዳይገኝበት ማለት ነው፣ ዱካው እንዳይገኝ አሻራው እንዳይገኝ ማድበስበሱ ነው። አሁን ቢጠየቅ አይ እኔ ያላነሳሁትም ይላል። በፊት ነበር የሚልክልኝ ስሙንም አላውቀውም ይላል አሁን በኋላ ላይ። እንደገና ደግሞ አካውንቴ ተጠልፏል ይልሃል። እንደገና ደግሞ በዛው አካውንት ነው ግን እየተናገረ ያለው እዛ ፌስቡክ ላይ ይሁን ምን በዛው አካውንት ማለት ነው። እኔ አላዝበትም ብሎ ማለት ነው ያዝበታል። እና እየዘላበደ እሱ እንግዲህ ይሄ ምንም የጠራ ነገር አይደለም እየተናገረ ያለው፣ ምንም ተአማኒነትም ያለው ነገር አይደለም። እንግዲህ ስራው ያውጣው ብለናል እኛ። እንደዚህ አይነት እኛ ምንም አውራ ምናም ዝም በልም አላልነውም። ቢያወጣ ትክክለኛ ቢያወጣ እኮ ይጣራል፣ እኛም እናወግዛለን፣ ማንም ሰው ያወግዛል። እና ይሄ ከተፈጥሮ ውጪ የሆነ አጸያፊ የሆነ ድርጊት ማለት ነው። ማንም ይሄ ሃይማኖት ውስጥ ያለህም ሰው ከተፈጥሮ ውጪ አጸያፊ ነገር ነው ይሄ ራሱ ከተፈጥሮ ውጪ ማለት ነው። እና ይሄ የሰይጣናዊ ድርጊት ነው። በኃጢአት ውስጥ ሰው በእንቢተኝነት በአመጽ ሲሄድ ከእግዚአብሔር ቃል ውጪ ሲሄድ ለዚህ አይነት ነገር ተላልፎ የሚሰጥበት እንደሆነ መጽሐፍ ቅዱስም ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው የሚል ነው። እና እንደዚህ አይነት ድርጊት እንግዲህ
ጋር ራሱ አንደኛ አዝማሚያውን ሲያቅ ማለት ነው ራቁትህን ላክልኝ ሲል ራሱ ማለት ነው የፈለገ ነገር ቢቸገር ደግሞ ኦርቶዶክስ ነኝ ይላል ደግሞ እኮ ሃይማኖተኛም ነኝ ይላል እና ከጅምሩ ነው እንደዚህ ሪፊውዝ ማድረግ ያለበት እና ይሄ ውሸት ነው በቃ ውስጡ ተዘፍቆ ሌላም ነገር ጉድ ሊወጣ ይችላል ገና ካሁኑ እየተከላከለ ነው እንግዲህ ሳይቀድሙኝ ልቅደም አይነት ነገር ነው ይሄ ያጠራጥራልና ህግም ይፈተዋል ማለት ነው ወደፊት ነገሮች ይጣራሉ ብዬ ነው ማስበው ቴንኪው እሺ ቴንኪው ትልቁ ሐሳብ ትልቁ እንትን ምንድነው መሰላችሁ አሁን እግዚአብሔር ይመስገን በዚህ አጋጣሚ ካውንስሉን በጣም ማመስገን እፈልጋለሁ ክስ እንደተመሰረተበት ሰምቻለሁ በጣም ጥሩ ነው በጣም ጥሩ ነው የሆነ ነገር ሲነቃብህ ደበቅ የተከደበትን ርቀት ነው እኛ የምንቃወመው ፓስተር ታዋቂው ግብረሰዶም ፓስተር አስቸገረኝ ብለ ርዕስ ለጥፈ ስትመጣ ግል ፓስተር አለበት የትኛው ፓስተር ነው አየው እንዳለ የመምታት ስራ ስትሰራ ያውም ሃይማኖት ውስጥ ተወሽቀ ገብቷል አይደል ሃይማኖት ውስጥ ተወሽቀ እንዲህ አይነት ስንት ፓስተር እኮ ነው ያለው ስንት ፓስተር ታዋቂው ፓስተር ብለህ መጣ ታዋቂው ሼኪ ታዋና ምን ብለህ አስበው የትኛው ስሙን ሜንሽን አድርግ ምን ችግር አለው በህግ ይጠየቅ እኛ እኮ እሱን እንደብቃለን አላልንም ካለ አውጣው አከለ የሚባል ፓስተር አስቸገረኝ ብለህ ማለት ነው ከዛ ውጪ ግን የሆነ ትርፍ ለማትረፍ የሄድክበት ርቀት የሆነች ኢሜጅ ለመፍጠር አንተው ራስ እዛው ውስጥ ተዘፍቀ ስትላላክ ከርመ ራቁትን ፎቶ ስትላላክ ከርመ $500 ለላክልህ ስትባል እሺ ችግር የለውም ጉዱና ያዋለው ብለህ ስትቀባበል ከርመ ከወገብ በላይ ከወገብ በታች ራቁቱን ከነምናምኑ ላከልኝ ስትል ኦርቶዶክስነት አሁን ነው ትዝ ያለ ኦርቶዶክስነት አሁን ነው ትዝ ያለ አሁን ገነት ጋር ነው ትዝ ያለ ኦርቶዶክስነት መስቀል ይሄ ቲሸርትን ከፈታ አድርገ ምናምን መስቀልን እያሳየ መጣ ኦርቶዶክስነት ትዝ ያለ አሁን ነው ይሄ ሁሉ የት ነበርክ ይሄ ሁሉ ስቴፕ እኔ ሪቬንጅ ነው መሰለኝ ጌታ ምስክሬ ነው ብላችሁ ሪቬንጅ ነው ይሄ ልክ ሪቬንጅ የሚወስዱት አሉ አይደል አንዳንዶች እንደዛ ቺት ተደራርጎ ምናምን ነው ሊሆን የሚችለው በቃ እኔ የምገምተው እንደዛ ነው እሺ ሆፕ ወደ አንቺ ልምጣ እታች ግን ሼር ኮፒ ሊንክ ታፕ እያደረጋችሁ ቀጥሉልኝ እሺ ፕሊዝ የተወሰነ ደቂቃ ሐሳባችሁን ልስማ ብዬ ነው ሆፕ አለሽ እሺ ከሌለሽ አልፋለሁ ኦዳ አለው እኔ ረጅም ሐሳብ የለኝም ግን መጣራት ያለበት ብዙ ፖይንት አስጥለዋል ብያምናለሁ እና እንትን ከለላው ላይ ፎከስ አደረገ ቅድም አንተ ስትናገር የመስቀል አዳረጉ እኔ ኦርቶዶክስ ነኝ እንግዲህ ሰውየው ፓስተር መሆኑ ላይ የተሰመረበት ሁኔታ የሆነ ፊሺ ነገር ሆነብኝ ከዚህም ከለላ ሳይደረግ ሁለቱም ላይ ይሄም ኦርቶዶክስ ስለሆነ ከለላ አይገባውም ያኛውም ደግሞ ፓስተር ስለተባለ አንከላከልም ሁለቱም ግን የሆነ ጋድ የሆነ መድረክ ላይ ወጥቶ ያወራው አካል አንደኛ ሰውየውን ኤክስፖዝ የማድረግ ግዴታ አለበት ቢካዝ አሁን ይሄ ነገር እንዳለው እውነት ከሆነ በዚህ ውስጥ የሚጠፉ ብዙ ወጣቶች ሊኖሩ እንደሚችሉ መታሰብ አለበት ብዬ አምናለሁ ያትስ ፊሺ ፕላን ተደርጎ ሆን ተብሎ ይሄ ሌባና ሌባ መከፋፈል ላይ ይጣላሉ አይደለ ብር መካፈል ላይ የሚጣሉበት ሁኔታ እንደሱ አይነት ቫይብ ነው የሰጠኝ እንዳለ ገነትም ያው ፕሮፋይሏ ውሸት ነው ይሄም ሰውዬ ያወራ ያለው ነገር ምንም እውነት አልሸትሽ ስላለኝ ያጣሩልን ራሳቸው የሚል ሐሳብ ነው ያለኝ ቴንክ ዩ ማለት በጣም ግልጽ የሆነ ነገር ነው ጀስት እናንተን ሐሳብ ለመስማት እንጂ መቼም
አንድ ወንድ ልጅ አይ ነው ጽዩፍ ምን ያህል ጽዩፍ እንደሆነ ግን ሴትና ወንድ እያልኩ ባወራ ይሻለኛል ለኔ ለአእምሮ እንዲመቸኝ። ሴትና ወንድ ልጅ አሁን ለምሳሌ ነበረ እኔ ላንቺ የሆነ ሳንቲም የምልክልሽ ከሆነ ምናምን ፎቶ ደግሞ ምንላላክ ከሆነ ምናወራ ታይም ምንወስድ ከሆነ ዋው ቆንጆ ነሽ ምናምን ታምራለሽ የምልሽ ከሆነ መቼም ልጸልይልሽ አይደለም ፎቶሽን ከወገብ በላይ ከወገብ በታች እያልኩኝ ፎቶሽን የምላላክ ከሆነ ልጸልይልሽ አይደለም። ሰው ሊጸልይልኝ ነው አለ። ሊጸልይልኝ ነው ብሎ እኮ ነው ከወገብ በላይ ከወገብ በታች ፎቶ ሲላላኩ የነበሩት። እንዲህ አይነት ጸሎት ምን ያሁን ለመጀመሪያ ጊዜ ዛሬ ነው እየሰማሁ ያለሁት። እንዲህ አይነት ጸሎት እንዳለን በራሱ ማለት ነው። እሺ ሀብትሽ ወደ አንተ ልምጣ። እንዴት አየኸው ይህን ጸሎት? የትኛው ጸሎት ንቃ ይሰማል? $500 ተከፍሎ ከወገብ በላይ ከወገብ በታች የተላላኩት ነው አለ። ጸሎት እኮ ነው መጀመሪያ። እኔ ምን ታዘብኩ መሰለ? አሁን ይሄ ሰውዬ ምንድነው ይመስለኛል አሁን የኢትዮጵያ ሕዝብ ይታወቃል በዚህ ሰዓት ስራ አጥ እንዴት እንደሚያንገላታው፣ ኑሮ እንዴት እንደሚያንገላታው፣ ችግሩ ማጣቱ በጣም ዘርፈ ብዙ ችግሮች እንደሚያገላቱት ይታወቃል። በእኛ በቦረና በኩል ወደ ሳውዝ አፍሪካ ለመጥፋት ወደ ኡጋንዳ ለመግባት፣ በዚህኛው በኩል በመተማ ምናምን በኩል በዛ በጅቡቲ በረሃ በቃ የኛ ሕዝብ እናውቃለን በቃ እንዴት ስቃዩን እንደሚበላና ምንድነው ይሄ ሰው እያለ ያለው በቃ በዚህ ልክ ራሳችሁን ካዋረዳችሁ እንደዚህ ራሳችሁን ከሸጣችሁ ብር የምታገኙበት መንገድ አለ እኮ እያለ የሚገርም እኮ መንገድ እያሳየ እኮ ነው። የርኩሰት መንገድ እያሳየ ነው። በሚሊዮን የሚቆጠር ገንዘብ ነው የሚያንቀሳቅሱት። ጭራሽ እንደ ዲያስፖራ ከውጪ መጥተው አግብተው ይዘው ይሄዳሉ ምናምን። እኔ አላቅም ይሄንን ሰውዬ ስታየውም እንትኑ የሆነ ቅልስልስ ምናምን የወንድ ወኔ የለውም ስታየው። ትዝ ያለኝ ምንድነው ያ ባለፈው ጠበል ምናምን ገባለው ያለው ከአዲስ አበባ አዳማ ሄዶ የነበረው እንትን ኢቢኤስ ነው ምናምን ላይ የነበረው ጋዜጠኛ አይነት ቅልስልስ ባህሪ ነው ያለውና ቂጡን እንደ ሴት የሚያሳይ የታይት የጂም ታይት አድርጎ ፎቶ እየላከ እያሳየው ምራቁን እያስዋጠው ሰውየውን ከአሜሪካ ድረስ አስመጣው። እዚህ ስራ የፈታውን ሰው ይኸው እንደዚህ ገላችሁን እንደ ሴት እንግዲህ እኔ ለመናገር ይከብደኛል። እኔ በምን ቋንቋ እነዚህን ሰዎች እግዚአብሔር ታይት እኮ ነው የተወጠረ ቂጡን እንደ ሴት ታይት መቀመጫውን እያሳየ ቪዲዮ ልኮለት አሜሪካ ድረስ ሲበር የመጣው ሰውየው እንዴ ሚስት አድርጎ ሊያገባው ምኑን ነው አይቶ የከሳ የኮሰመነ እኮ ይሄ ድህነት የወቀጠው ቢሆን አይመጣም እኮ የተወጠረ እንትኑን መቀመጫውን አሳይቶት ቂጡን በ500 ሶሪ ይሄን ቋንት ቃላት ስጠቀም መቀመጫው ምን አላውቅም። እሺ ወንድ መቀመጫ ይባላል። እሺ ምን ልበል? አይታችሁ ከሆነ የስፖርት ታይት አድርጎ እኮ ነው የሚልካቸው ቪዲዮዎች፣ የስፖርት ታይት አድርጎ ነው። ያ ደግሞ ቂጡን ወጥሮ መቀመጫ በእናታችሁ እርዱኝ ምን እንደምል እኔም መቀመጫ ልበለው። ለሴት ነው መቀመጫ የሚባለው። እሺ ለወንድ ምንድን ነው የሚባለው ይመስልኝ? ታይት ያንን ታይት ነው ገብታችሁ የስፖርት እንትኑን እሱን ነው ሀብትሽ ሰምተሃል? እሱ አሁን የኔ አይደለም መከላከያ ሰጠውን ሰምተሃል? አሁን ፌስቡክ ሀክ ተደርጓል፣ ቴሌግራም ሀክ ተደርጓል፣ ቪዲዮ ኤዲት እያደረጉብኝ ነው እኔ አይደለሁም አለ። ሰምና የሀብትሽ ነው ታዲያ የሀብትሽ ፌስቡክ ነው ተዋድም ብሎ እንትን ሲል ሊያመልጥ የፈለገበትን ይችን ቪዲዮ ሰማ። እስቲ ክፈተው። ይኸውልህ እኔ ከሴታፑ ጀምሮ ተመልከቱት ነው የምላችሁ። እቺ ደረቷን አከፋፈት ትዝ ያላለው ኦርቶዶክስነቱ ዛሬ ትዝ አለው ሲያዝ ደረቷን ከፈት አድርጎ መስቀሏን አሳይቶ ምናምን መጣ ማለት ነው። በውስጥ ያ ሁሉ ሲላላክ አሁን እዚህ ጋር እኔ እንኳን የደረሰኛል አሁን የእውነት እና እዚህ ጋር ላውጣውም ግን እንዴት እንደሚያስጠላ
ማለት ሮጠ የመጣህበት መንገድ በራሱ ማለት ነው። ሉክ ተመልከት። አሁን ዛሬ ነው እቺ የሰማው። እንደምን ከረማችሁ? ሰላም ነው ወይ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ። የሁላችሁንም ኮፒ ሊንክ እያደረጋችሁ ሼር ኮፒ ሊንክ። በዚህ ሰሞን ከገነት ንጋቱ ጋር የሰጠሁት ኢንተርቪው ነበርና እዛ ኢንተርቪው ላይ ስለ አንዳንድ ስለ ጌዎች የሚመለከት ነገሮችን አውርቼ ነበርና ከዛን ሰዓት ጀምሮ ቪዲዮ ከተለቀቀ ሰዓት ጀምሮ በርካታ ሜሴጅ በርካታ መልእክቶች ነው በስልክ እየደረሰኝ ያለው እና ይህንን በተመለከተ የፌስቡክ አካውንቴ ሙሉ ለሙሉ ሀክ ተደርጓል። በእኔ ቁጥጥር ውስጥ አይደለም። እንደገና ቴሌግራም አካውንቴም እንደዚሁ ሀክ ተደርጓል እና እዛ ፌስቡክ አካውንት ላይ እና ቴሌግራም ላይ በጣም አጸያፊ ቪዲዮ፣ በጣም አጸያፊ ኮሜንቶች፣ በጣም አጸያፊ ኤዲት የተደረጉ ሜሴጆች ከፎቶ ጋር ያን ፎቶ ምንድን ነው የኔ ፎቶ ሚዲያ ላይ ያለ ፎቶ ፊልም ላይም ሊሆን ይችላል፣ ፌስቡክ ላይም የተፖስተው ሊሆን ይችላል፣ ያለ ፎቶ ሊሆን ይችላል። ሰማው በቃ አሁን ይኸውልህ ወዳጄ፣ እንደውም ግልጹን ለምን አናወራም? ፒንክ ለብሰ በታይት ተወጣጥረ የላክለት ፎቶ ሀክ ተደርጎ ኤዲት ተደርጎ ነው። ወንድ ልጅ ፒንክ ለብሶ ፎቶ ልከ እኔ አሁን ስሙን አልጠራም፣ ቃላቱን ራሱን አሁን እንደ ሀብቴ እንኳን ደፈር ብዬ መጥራት አልችልም። እንደዛ አድርገህ ልከ የቦረና እሱም ደግሞ ራቁቱን ልኮልህ የቦረና ልጅ ነኝ ምን ላድርግ እኮ ነው አሁን ቸገረኝ እኮ እሱ ይኸውልህ ብልቱን ልኮለታል እኮ ሀብቴ እሱ ብልቱን ልኮለታል ሙሉ ብሎ ይኸውልህ ራቁቱን ብልቱን ማለት ላሰማ እሱ ብልቱን ማለት ምንድን ነው ብልቱን ሙሉ ራቁቱን ምናምን ልኳል ያኛው፣ ይሄኛውም በታይት በምናምን ልኮለታል። ያማ ላከልኝ አለ እኮ አሁን ሮጦ መጣን አይደለውም ብሎ ማለት ነው። ኔክድ እንትኑን እኮ ላከልኝ ምናምን አለ። በኔክድ ሲጫወቱ ከርመው ዶላር ጨምር ቀንስ እያለ ዋጋ እንደ እንትን ገበያ እንደ ፋሲካ እንደ ዓመት በዓል ገበያ ዋጋ ሲደራደር ከርሞ መጥቶ አሁን ወደኛ ማላከኩ እኔ እኮ ወደኛ ማላከኩ እንደ በዓመት በዓል ገበያ ሲደራደር ዋጋ ከርሞ ብሩን ላጣርጎ ሲበላ ቂጡን ወጥሮ በቻይና ታይት እና በእንትን ታይት በዱባይ ከርሞ ሲደራደር ከርሞ እንደገና ፓስተር ምናምን ይላል እንዴ! አንተ እንዴት አይነት ቆሻሾች ናቸው! እኔ እንጃ በጌታ በኢየሱስ ስም እንዴ ፓስተሮች ምናምን ብሎ ወደ ፕሮቴስታንት ወደ ወንጌል አማኝ ይደፈድፋል እንዴ? ቄጡን ሲሸጥ ከርሞ እግዚአብሔር ይገስጸው። እኔ እንጃ እንዴት አባቱ ደግሞ ከሱ ጋር እኔ አሁን መደባደብ አልችልም። የእስር ቤት ነው ቆይቼ የወጣሁት። እንደገና ግብዴ ነው እንዳየው የስፖርት እንትን ነው አገጬን ነው። እንደሱ ደግሞ ጉልበት አላቸው እነዚህ ጌዎች ምናምን በጣም ጉልበታቸው ኃይለኛ ነው። ድብድብ ከባዶች ናቸው። አይቻቸዋለሁ። እኔ ወሎ ሰፈር በነበርኩ ጊዜ እነሱ እዛ ወሎ እንትን አካባቢ ካፌያቸው ምናምን ሰፈራችንን እናውቃለን ሰፈራቸውን እና አደገኛ ናቸው። ዱላ ምናምን ድብድብ ከባድ ናቸው። ንቃ አንተስ ፊትህ ምንም አይታይም። እኔ በዚህ ከሳ ፊቴ እስር ቤቱ ምኑ እንትን ያለን ፊቴን እኔ እንጃ አፈር ከመሬት ነው የሚደባልቁኝ። ቢያገኙኝ ራሱ ምን እንደሚያደርጉኝ አላውቅምና አንተስ አንደኛ አንተ ደብቀ ፊትህን ሸፍነህ ነው እና ምንድነው አንተ አሁን ለነፍስ ነው የፈራኸው? ለምን ነው የፈራኸው እንዴ? ንቃ እቺም ብስቅባት ጥርሴን አራግፈውስ እንትን ቢሉ ለማን አቤት እላለሁ እንዴ? እኔ ይኸውላችሁ አሁን ይኸውልህ ሀብቴ፣ እኔ አሁን ወደ ፖይንታችን እንመለስና እሱ ሌላ ጉዳይ ነው። እኔ አሁን የመጀመሪያው ወንጌል አማኝ ላይ የደፈደፋችሁትን ስም ይዛችሁ እዛው ስትግማሙ የነበረበትን ነገር እዛው ጨርሱ በራሳችሁ።
ፓስተር ምናምን ከሆነ ነጥል አውጣው፣ ስሙን ሜንሽን አድርግ፣ እከሌ የሚባል ፓስተር። እኔ ኦርቶዶክስ ነኝ፣ እኔ እምነቴ፣ እኔ ሃይማኖቴ ብለህ ደረትን ከፈት አድርገህ መስቀልን አንጠልጥለህ አትምጣ። ኦኬ ኦርቶዶክስነት ትዝ የሚልህ ይሄ አደባባይ ሲወጣ አይደለም። በመጀመሪያ ደረጃ የቢራ ማስታወቂያ ስታስተዋውቅ ኦርቶዶክስነት ትዝ ሊልህ ይገባል፣ ያኔ ማለት ነው። ሲቀጥል ደግሞ ይሄ ሁሉ የት ከረምክ? $500 ስትቀበል ከወገብ በላይ ሲልክልህ ከወገብ በታች ስትልክልህ ራቁቱን ከወልደ እዚህ ጋር ሹፍ ለምን ትላለህ? ብልቱ ስትል አሁን ብዙ ትርጉም ይኸው ላሰማህ። ቆይ ራቁት ገላውን ምናምን አትልም እንዴ? ታው በእናትህ እኔ ይሄን ራሱ ላልኩበት አፌ። እሺ ምን እንበለው እኛ እንትን አልን እኮ ምን በምን ቃላቱ እኮ ነው የአማርኛ ቃል እኮ ምን ልበለው አሁን እኔ እኮ ይሄ አሁን እሱስ ልክ ነህ። አሁን ወንድ አይደለም አይደል? ብልቱ የሚባለው ለወንድ ነው። ምን ልበለው? መራቢያውን በለው ወይ መራቢያውን እሱ እቺ ይሄ ቆይ ስማ፣ ቆይ አንዴ ይኸውልህ ላሰማችሁ። ቆይ እሺ ብያውን ምልክለታለሁ ሌላ ይለኛል። ላይ ራሱን እያነሳው ምናምን ቆይ ሰራለው ምናምን እያለ ስማው መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱ ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳው ምናምን ራቁቱን ማለት ነው። ሶርስ የስራ ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቱም ራቁል ማለት ሌላ ሲለኝ እኔ እንደገና ሌላ እልክለታለሁ። ማለት ቴኳንዶ ልብስ ተነሳሁት በፊልም አየው። ህፃን ነው አልገባውም፣ አያውቅማ። ምንም አንድ ፍሬ ልጅ ነው። ሌላ ሲለው ሌላ ይልክለታል። እንደው የዋህነት አይገርምም? ምንም አለማወቅ ህፃንነት አይደለ? ይሄንም ያህል ሰውዬ ሌላ ሲለው ሌላ እሱ ከራቁት ይልካል፣ እሱ ከታች ይልካል። ከዛ ፋይናሊ ይወል የተላቀውን ስለው እስቲ ከወገብ በላይ ካላክልኛል የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ ይመስሉኛል ፎቶ። መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም። እንዲህ ስትላላክ ከርመ ነው። እኔ ያው የኔ ጥያቄ ሌላ ሲለ ሌላ እያላክ ሌላ ሲለ ሌላ እያላክ ቅድም ሀብቴ እንዳልከው ነው አጓግቶት በታይት በምናምን በፒንክ ታይት ነው ምናምን ሲልክለት የነበረው ዞር እያለ ምናምን እንደዚህ ከኋላ በፒንክ ታይት ምናምን መጨረሻ ላይ ያኛውም ራቁቱን ላከለት ማለት ነው። ልክ እንዴት ነው አሁን በሴትና ወንድ አድርጋ አስበው፣ ሴትና ወንድ አድርጋ አስበውና አንድ ወንድ ልጅ ሴትን እየጀነጀነ አሁን እዚህ በመረጃ አለኝ ብለው ይመጡት አሉ አይደለ? የራቁት ፎቶ ተያዘ ምናምን የሚሉት ልክ እንደዛ አስበው። እንግዲህ ምን አይነት ሰይጣን ውስጣቸው ገብቶ በእንደዚህ አይነት ልክ ወንድ ልጅ ለወንድ ልጅ ፎቶ እየተላላከ የራቁት ፎቶ እየተላላከ አጓግቶ አባብሎ ምንድነው የሚባለው ይሄ ሴክሹዋል ዲዛይሩን ቀስቅሶ ፋይናሊ እርቃኑን ራቁቱን ከነምናምኑ ሲልክለት ማለት ነው። ይሄ ሁሉ ሲደራረጉ ከርመው አሁን ኦርቶዶክስነቴ ምናምን ብሎ ፓስተሩ ግብረ ሰዶም አስቸገረኝ ብሎ መጣ ማለት ነው። ኦኬ አሁን ከሃይማኖት ላይ ትነሳና ፕሮቴስታንት አድራጊ ኦርቶዶክስ ተደራጊ ሆኑ ማለት ነው። እንግዲህ እንደ ንግግሩ ይሄ ሴት ነው ማለት ነው። የበላይነት ወሰደ፣ ያኛው ፕሮቴስታንት የበላይነት ወሰደ ማለት ነው። አድራጊ ፕሮቴስታንት፣ ተደራጊ ኦርቶዶክስ። ፕሮቴስታንት እባክህ አንተ ሰውዬ ደግሞ ምን አይነት እኔ ቁም ነገር ነው እያወራ ያለው። ተው በእናትህ ተወኝ። የበላይነት ልታስመዘግብ ድል ያገኘ መሰለ እንዴ? ልታጨበጭብ ነው? አይ አነጋገሩ እኮ ነው አነጋገራቸው። አንዳንድ ሰዎች እነዚህ የግብረ ሰዶም ግንኙነት ያላቸውን ሰዎች እንግዲህ አንተን ሲለዩዋቸው ማለት ነው በሃይማኖት ይለዩዋቸዋል። እኛ ሁለቱም ነው እንጂ ማውገዝ በዚህ በለጥናቸው ማለት ነው። ስንት ነገር ከልክለውን ስንት ነገር ታሪክ እንደማውገዝ ማለት ነው። እንደማውገዝ እንትን ያበላልጣሉ። እኛ እናውግዝ እስቲ ማን ነው የትኛው ፓስተር ነው እያልን እየጠየቅን ነው። ይሄኛው ተው ይሄ ራሱ ወጥቷል እኮ ራቁቱን ልኮ ይሄ ወንድሜ ይኸውልህ አፌል እኔ ከንግግሩ ሌሎችም አሉ ቪዲዮዎች አሁን የተላኩልኝም ፎቶዎች አሉ። እሱ አሁን ሮጦ መጥቶ ፌስቡክ ሃክ ተደረገ ቴሌግራም ሃክ ተደረገ ብሎ ከለፈለፈው ውስጥ የተላኩልኝ አሉ። የተጻጻፉት እሱ ሲልክ የነበረው ኤዲት ነው። እሱ አሁን የሚለው ኤዲት ተደርጎብኝ ነው በኤአይ ምናምን በኤአይ ነው ስትላላክ የነበረው።
$500 ቆይ አንዴ የገባ ሰው አለ እድል ልስጥና ከዛ እንመለስበታለን። ቴዲ ኮርሜ የሚል ሰላም ብያለሁ። ሰላም እንዴት አመሻችሁ? መስገን እኔ ምንድነው የሚታየኝ ማለት አሁን እሷ እዚህ ጋር ማናት ገነት አንደኛ ስሟን ለማደስ የተፍጨረጨረች ነው ዋናው ፖይንት የመጀመሪያው። ከዚህ በፊት ከህዝብ ጋር የጣላችበት ነገር ስላለ በዚህ አጋጣሚ ያው ፕሮቴስታንት ሲነካ የሆነ ነገር እንትን ሲደረግ ሌላ ህዝብ ድጋፍ አገኛለሁ በሚል ስሟንም ለማደስ ነው አይኗን ጨፍና እንደዚህ ለምን ተላላክ ወንድና ወንድ ቅድም እንዳልከው ፎቶ ሲላላክ እንዴት ትላላካለህ ብላ ማፋጠጥ እያለባት እንዴት እንዲህ አይነት ነገር ላይ ደረስክ ብላ ብዙ ጥያቄ እንደ ጋዜጠኛ መጠየቅ እያለባት የሃይማኖት እንትን አድርጋ ስሟን በዚህ ላይ ትላንትና የቆሸሸውን ስሟን ለማደስ የተፍጨረጨረች ነው ያየሁት እና በጣም አሳፋሪ ነው። ከሷም አይጠበቅ ነው ማለት ከሆነ ጊዜ በኋላ እንትኗ ወርዷል። በቃ የነበራት ክብር ሁሉ ነገር ወርዷል። ቅድም እንዳልከው ለገንዘብ ለምናምን ብቻ ምን ቸግሯት እንደሆነ በጣም ማይረባ ነገር እየሰራች ነው ያለችው። የሱ ግን ምንም ግልጽ ነው ማለት በቃ እኮ ብዙ እኮ ደረጃ የሄደ ሰው እኮ ነው ማለት ብዬ ነው የማስበው። ፎቶ ለመላላክ ምናምን እንዴት ይፈቅዳል? ወንድና ወንድ ፎቶ ይላላክ? እንዴት እንዲህ አይነት ወሬ ያወራል? ሲጀመር ልምድ ባይኖረው እንደዚህ አይነት እንትን ውስጥ ባይኖር በምን ሂሳብ ነው ወንድና ወንድ ፎቶ የሚላላከው? ሲጀመር ራቁት ፎቶ በታይትም ሆነ በምንም ሆነ ወንድና ወንድ ለምን ተባብሎ ነው ፎቶ የሚላላከው? እና ደግሞ ይሄን የሚያክል ወጠምሻ ሰውዬ ተታሎ የሚደፈረው በሰው ማለት በምን እንትን ነው? ህፃን ልጅ እንኳን ለመደፈር አስቸጋሪ ነው፣ እንኳን ይሄን የሚያክል ወጠምሻ ሰው ወይም ለመታለል ብዙ ነገር የሚያውቅ አርቲስት የሆነ ማለት እንደዚህ ይሄን የሚያክል ፊቱ ራሱ አሁን በዚህ ፊት ራሱ ልታለል ነበር ብሎ ሲያወራ በጣም አሳፋሪ ነው። እና የሃይማኖት መልክ ሰተውት ከዛ ሌላ አይነት እንትን ለመፍጠር እሱም በዚህ አጋጣሚ ራሱን የሆነ የሚያመልጥበት ነገር አለው። የሆነ ያደረገው ያጠፋው ነገ ይወጣብኛል ብሎ የሚያስበው የሆነ ነገር አለ፣ በዛ ውስጥ ለማምለጥ ነው። ከዛ በዚህ ሃይማኖት ከቨር ተሸፍነው እሷም ስሟን ለመገንባት የሆነ ነገር ለመስራት ነው እንጂ ይሄ ግልጽና ግልጽ ነው ማለት በጣም ከዚህ በፊት ምን ግብረ ሰዶም በሌላ አሁን ከዚህ በፊት ጋዜጠኛ ነበረ እሱ ፕሮቴስታንት አይደለም እኮ አይደለም እንዴ? የፕሮቴስታንት አይደለም ግብረ ሰዶም ከ3000 ዓመት በፊት የነበረ ነገር ነው። ይሄ አጋንንት ነው የሰይጣን ነው። እና ይሄን ሃይማኖት መልካስ ይዘው ወንጌላዊ አማኙን በዚህ አጋጣሚ ለመምታት እሷም እዚህ ጋር ስሟን ለማደስ እያደረጉ ያሉት ነው። እና የጅል ስራ ነው። ይሄን የሚያክል ሰውዬ ራሱ ተታለልኩ ብሎ ሲያወራ በጣም አሳፋሪ ነው። እና በደንብ መከሰሱ ማለት እንደዚህ እንትን መደረጉ ትክክለኛ ውሳኔ ነው ብዬ አስባለሁ። ለሌሎችም ማስጠንቀቂያ ይሆናል ብዬ አስባለሁ። እና በጣም አሳፋሪ ነው። ቃላቱን ራሱ ለመጠቀም ቅድም አብትሽ አንዳንድ ነገር መጠቀም ማቀጠት እያሳቀኝ ነበርና ያሳፍራሉ። እና በጣም መረጋጋት አለባቸው። መከሰሳቸው እንደዚህ እንትን መደረጋቸው አሪፍ ነው። ዝም ቢባል ኖሮ ከዚህ ባሰ ሌላም ነገር ይመጣ ነበርና ይሄ ጥሩ እርምጃ ነው ብዬ አስባለሁ። ንቃዬ ያ ልክ ወንድሜ በጣም ትክክል ማለት ነው። እዚህ የሃይማኖት መልክ ለመስጠት የሆነ የሃይማኖት ጫዋታ ውስጥ ለመወሸቅ እኔ በዚህ ጉዳይ ገዳም ገባው ገዳም ራሴን እያየው ሊሄድ ነው ምናምን ብሎ አሁን ነገር ትክክል በቃ ማለት መቼ ምዕመናን ታብታብና ኮፒ ሊንክ አድርጉ። ከታች ምዕመናን ከታች ያላችሁ ምዕመናን ታብታብ ኮፒ ሊንክ አድርጉ። እየተቆራረጠ ነው ድምጽ እየተሰማን አይደለም። እሺ ሪፖርት ይሆናል ቅድምም እንደዚህ ስላለ ማለት ነው። እና በዚህ አጋጣሚ ነገ ከነገ ወዲያ አሁን ዛሬ ወጥቶ እኔ እንደዚህ አይደለም ወይ ራሴ እንደዚህ ምናምን ሄጄ ወደ ገዳም ይወል እንደዚህ መጨማለቂያም አይደለም እኔ እስከሚገባኝ ድረስ ይሄ በህግ ነው መጠየቅ ያለበት። ፓስተሩን ታወጣለህ ከዛ በኋላ በህግ ነው መጠየቅ ያለበት። እቺም ገነት የምትባለው ሴትዮ በህግ ነው መጠየቅ ያለባት። የህግ ሁኔታው እንደተጀመረ አውቃለሁ፣ ግን በህግ በቃ ፍርድ መገኘት አለበት እዚህ ጉዳይ ላይ። ያንቺን የቲክቶክ እንትን ሲጀመር በዚህ ስምሽ አይነሳም። እንደው የወደቀ ስምሽ ባለፈው በነፃነት ሞት ላይ የተጨማለቀ ማንነትሽና
ትክክለኛ ማንነትሽ ስለወጣ እንደው በዚህም ለማስነሳት አስበሽ ከሆነ አይሆንም። ይሄ ደግሞ ሌላ ውድቀት ነው ይዞብሽ የሚመጣው፣ ሌላ ውድቀት ማለት ነው። ወንድ ልጅ ቅድም አሁን ቴዲ ስታወራ አንድ ሀሳብ ደግሞ በጣም ቆንጆ ሀሳብ፣ ወንድ ልጅ ይሄን ሁሉ ፎቶ ሲላላክ እንዴት ነው ተብሎ እንዴት ትልካለህ ብላ እንኳን አትጠይቅም። እንዴት ላክ ይሄ ሁሉ እንዴት ትላላካለህ? የራቁት ፎቶ ድረስ ስትላላክ ምንድን ነበረ ስታደርገው? ኦርቶዶክስነት ዛሬ እንዴት ትዝ አለ ብላ ለምን አትጠይቅም? ቢያንስ እስኪ እንቀጥላለን። ታች ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ቀጥሉ። እግዚአብሔር ይባርካችሁ ሁላችሁም። እድል እየሰጠው ሄዳለው። ቅድሚያ ለገባ ሰው ኢቫና ላንቺ እድል ልስጥ። ኢቫና ከሌለሽ ለቲቲ እሰጣለሁ። ምላሽ የማይሰጥ ሰው አስወርድ ንቃይ። አይ ማቃቸው ስለሆነ እንትን ሌሎቹን እሺ አስወርዳለሁ። ማቆን ነው። እሺ ሃይሚን ላንቺ እድል ልስጥ። ሃይመል ነው ሃይመል ስም ቀይረሽብኝ። እሺ ታች ኮፒ ሊንክ ታፕታፕ አድርጉ። ቀለል ያለ ፎቶ ላኩ አለ አንተ $500 ሲለቅበት ቀለል ያለ ከወገብ በላይ ላኩለት አለ መጀመሪያ። 5 ሲደግመው ደግሞ ቀለል ያለ ከወገብ በታች ላከለት። እሺ አይሰማም እንዴ ድምጼ? ሌላ አይለኝ ቃሉ መጥራት ፈርቶ ሌላ ሲል እሺ አውሯ የገባችሁ ሰዎች እድል ሰጥቻለሁ። ለምን እሺ ኢቫ በቃ ምናልባት እሺ እንትን ልበላቸው በቃ ላውርድ ወይ ተሳስተው ገብተው ሊሆን ይችላል። ኦኬ 5 ሚኒትስ ምናምን ብላለች ሀመል 5 ሚኒትስ ምናምን ብላለች። እሺ አስገባችኋለሁ መልሼ። ሀሳብ ግን ቀጥል ንቃ። ለምንድን ነው ከዛ በኋላ እኛ አሁን ለምሳሌ በጋራ የሆነ ጉዳይ አሁን ይሄ የግብረ ሰዶም ጉዳይ የጋራ ጉዳይ ነው። ለምንድን ነው ከዛ ከኦርቶዶክስ ሳይድ እኮ ሚዛናዊ የሆኑ ሰዎችን እስካሁን አላየንም። አየህ አይደለ ምን ያክል ከባድ ከበስተጀርባ የተጠነሰሰ ነገር እንዳለ የምታውቀው። እኛ ያ የምንድን ነው የኢቢኤሱ ጌይ እንትን ሲል እኮ ሁላችንም እንደ ኢትዮጵያ ከባህልም አንፃር አያስኬድም፣ ከህግም አንፃር አያስኬድም፣ ከተፈጥሮም አንፃር አያስኬድም ብለን እኮ መክረናልም፣ ገስጸናልም፣ ተቆጥተናልም። ሃይማኖቱን አይደለም ያየ ነው ሀገራችንን፣ ባህላችንን እና ደግሞ ስነ ምግባርን መሰረት አድርገን የተናገር ነው። አሁን ግን ይሄ ነገር ሲመጣ ለምን አልተናገሩትም? ምን ስታደርግ አንተ ፈርዘር እስከ የእንትንን ምንድን ነው ቂጥህን እንትን ታይት አድርገህ ከእሱ ጋር በገንዘብ እስከ መደራደር ድረስ ደረስክ። ለምን አላሉትም? ምን አባክ ስትሆን ነው ይሉ አልነበር እንዴ? ሌላው ቢሆን ለነሱ ቀላል ነው እንደዚህ አይነት ቃላት መጠቀም አይደል? ለምን አልተናገሩትም? ለምን አልተቆጡትም? አንቺስ እንዴት እንዲህ አይነት ጥያቄ ትጠይቂዋለሽ? በዚህ ሰዓት ሃይማኖት ትልቅ ኢሹ በሆነበት በጣም ስነ ምግባር ብዙ ውድቀት ውስጥ ባለንበት ወቅት ላይ እንዴት እንዲህ አይነት ለምን አላሏትም? ለምን አላሏትም? አየ ጉዳዩ ባለፈው ያ ተመስገን የሚባል ዱርዬ ልበለው መቼስ እንደዛ የአንድን የኤሚኬሲን ስም አንስቶ እንደዛ ሲናገር ከአፉ ያንን የሚያክል መርዝ ከረጨ በኋላ ምንድን ያለው? መረጃውን በችኮላ ስላቀረብኩት ነው ይቅርታ። አየ ጌ ናቸው ብሎ ጌ ያጋባሉ ጌ ማዕከላቸው አሉ ብሎ በዚህ ልክ ተናግሮ የጠየቀው አካል የለም። አሁን እነዚህ መጡና ደግሞ ሰፋ አድርገው እንግዲህ ኦርቶዶክስ ውስጥ ፓስተር የለም ወይ እስልምና ውስጥ ፓስተር የለም። ፓስተር የሚለው ፕሮቴስታንት ሰርክል ውስጥ ነው ያለው። እና እንደዚህ የሃይማኖት እኩልነትን መከባበርን ጥያቄ ውስጥ ችግር ውስጥ ሊከት የሚችል ነገር አንቺ ሚዲያ ላይ መቅረብ አልነበረበትም። ከሆነም ደግሞ ለሚመለከታቸው ሰዎች ለምን ይሄንን ነገር እንግዲህ እሱ አይተው ከሆነ ንቃ እንትኑን
እንትኑን ሁሉ ልኮልኛል አለ። ኮንግሪጌሽኑን ጉባኤውን ሁሉ ህዝብ ምናምን ተሰብስቦ ያለበትን ሁሉ አይቻለው ነው እኮ ያለው። አዳራሽ እንዳለው አዳራሽ ላይ የሚመራ ፓስተር ነው ብሎ ቱዛት ኤክስተንት እኮ ነው የሄደው። ፈርዘር ሄዷል እኮ ሰውየው። በቃ በትክክል የወንጌል አማኞችን ፕሮቴስታንቶችን ታርጌት ያደረገ ነገር እኮ ነው ያስተላለፈው። ስለዚህ ይሄ በጣም በጣም እጅግ በጣም ብልግና እጅግ በጣም ወንጀል የሆነ እጅግ አሳፋሪ ስራ ነው የሰሩት። እኛም በካውንስሉ በኩል ባለን ሚዲያ የጀመርነውን እንቀጥላለን እንጂ አንፋታቸውም። እኛ እነሱ መንገድ ከከፈቱ በር ከከፈቱ ደግሞ መልስ ምት እናደርጋለን። ችግር የለውም። ቀላል ነው ለኛ ምን ችግር አለ? ለኛ መልስ መስጠት ያውቁናል። ስለዚህ እዛ ድረስ ነው የሄደው። አዳራሹን ህዝብ ሰብስቦ ጭምር ነው ያለው። እዛ ድረስ ነው የሄደው። በትክክል አድሬስ አድርጓል እኛን መሆኑ። ስለዚህ ይሄንንም ጉዳይ ታሳቢ ተደርጎ ነው መነጋገር ያለብን። በቃ የታሰበበት የታቀደበት እንደሆነ በሷ በኩል ተቀርጾ ያለ ኢዲት ነው የተለቀቀው ይሄ ጉዳይና ምንላቀቅ እንዳልሆነ የሷ ጀሌዎችም ካሉ ከታች ይሄንን በደንብ ሄዳችሁ ንገሯት እንደማንላቀቅ። እኛም እሷን ተሸጋግረን የነሱን ቤተ እምነት ሃይማኖት ጭምር እንሄዳለን። ከዛ በኋላ ለየትኛው መልስ እንደሰጠን ደግሞ እናሳያቸዋለን። ከታች ይቅርታ እያለ ነው እያላችሁ የምትጽፉት። ይቅርታ የሚለው ማን ነው? ምኑን ነው ይቅርታ የሚለው? ይኸውላችሁ ወዳጆቼ፣ አሁን እዚህ ጋር አንድ ነገር እንነጋገር። ይቅርታህን ማለት ነው አንዴ መርዝህን ከረጨ በኋላ አንዴ የሆነ ነገር ካወራ በኋላ ይቅርታ ጠየቀ። በቃ ይቅርታ ይቅርታ ይቅርታ። ይቅርታ ምን ማለት ነው? በመጀመሪያ ደረጃ ማለት ነው ይቅርታ ምን ማለት ነው? ስሙን አውጣ ነው ፓስተሩን። በቃ ስሙን አከሌ ከሆነ አከሌ ነው ፓስተሩ። ኦኬ። ከዛስ እንዲህ ስናደርግ ነበረ። የራስን ጉዳይ ነው የምታወራው። እምነት ውስጥ መደበቅ አትችልም ነው የመጀመሪያው ነገር። ወንጌል አማኝ ውስጥም ሆነ ሌላውን ውስጥም ተወሽቀ ሌላ ታሪክ ውስጥ መግባት አትችልም። በቃ ይቅርታ ብያለሁ አንዴ ከረጨ በኋላ መርዝህን ምን አይነት ኢሜጅ ነው እየፈጠርክ ያለው? ኦኬ። ምናልባት ከታች ስለተጻፈ ነው ከታች ስለተጻፈ ይቅርታ ብለዋል ምናምን። እንዲህ የምታሽቃብጡ ሰዎች ዞር በሉ ከዚህ ጋር ሚውት አድርጉልኝ። ይቅርታ ብለዋል አንዴ በቃ ፍቅርን ከክርስቶስ እንማር ምናምን ሄደ እዛ ክፉ ካፌ ልታናግሩኝ ነው አይደለ? አላወራትም። ክፉ አላወራውም በፍጹም። ግን መርዝን ከረጨ በኋላ ፓስተር ኦኬ። አንድ ፓስተር እኮ ጀነራል የሆነ ነገር ነው ያወራው። አካል የሚባል ፓስተር ብትሆን የሆነ ግለሰብ ነው። ፓስተር የትኛው ወንጌል አማኝ ነው ምናምን የሚለውን አንድምታ ነው የፈጠርከው። ተቸገርክ አይደል? አስቸገረ። ርዕሱን አይተሃል ሀብቴ? ርዕሱን ምን እንደሚል ታውቃላችሁ? እሷ አይለጠፈችው ይኸው ምን እንደሚል ግብረ ሰዶሙ ነገር ንክል እንደዚሁ ደግሞ እኮ $500 እኮ ነው ከውጭ እንትን አለ አወራን በሱ አሁን ችግር አይ እንደዚህ በቃ $500 እልሃለሁ። እሺ ለሕክምና ብሎ በቃ ለሚቸግር ነገር ልክልሃለሁ። እሺ አካውንት ላካለኝ ላኩለት ስልክህን እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳ ምናምን ራቁቱን ማለት ነው ስፖርት የሰራ ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቶን ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ እልክለታለሁ። በቴኳንዶ ልብስ ተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኝ አለኝ። የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ መስሎኝ አልገባውም። ታውቃለህ አልገባህም አለኝ። አቤት አቤት
ነው። እኔ አሁን ከሁሉ በላይ ደግሞ የእሷ ከታች ከስር የምታወራውን እያያችሁ ነው። አንተ አልገባህም አይደል ትለዋለች። አይ እንትን $500 ላካ ሲል ለሕክምና ብሎ ትለዋለች። አይ እንደዚህ አንዳንድ ለሚቸግርህ ነገር በስቶበት ነው ይሄ መጀመሪያ ሞገብ ያለው አራባቱ በስቶበት ነው። ቆይ አትበሳጭ። ቆይ እድል እንስጥ። ቆይ ለገቡ ሰዎች አይ ይኸውላችሁ አንዳንዴ ቪዲዮ ስታዩ እንደዚህ አይነት ነገር ሲለቀቅ መረጃ ይሄ ከጀርባ ያለውን ይዘቱን በደንብ አስተውላችሁ ስሙ። እሺ ይኸውላችሁ አንዳንዴ ቪዲዮ ከጀርባ ያለው ይዘቱን ሴታፑን ምናምን እዩት። ደረቱን፣ አከፋፈቱን፣ ማህተቡን አከፋፈቱን ፐርፐዝ ተዘጋጅቶ እንደመጣበት ለቀረጻ ከፈታ አድርጎ ጥቁሯን ማህተቡ እያሳየ ምናምን የመጣበትን አመጣጡን በራሱ ስታዩ የእሷ አወራር የእሷ አነጋገር ለሕክምና ብሎ ትለዋለች። $500 መጀመሪያ ላከልኝ ሲላል አይ እንዲህ ለአንዳንድ ነገር ለአስፔዛ ማለት ነው። ወንድ ልጅ ለወንድ ልጅ ማለት ነው እንዳይቸግረኝ ትሪት እያደረገው ማለት ነው፣ እንዳይጎዳበት ራሱን እንዲጠብቅለት። እሱ ሞዴል ነው ፎቶ እየላከ ብር የሚቀበለው ማለት ሞዴሊስቶች ናቸው። ፎቶ እየላከ ብር የሚቀበለው ሲጀመር ምን አባቱ ነው ለወንድ ልጅ ፎቶ ልኮ? የምን ሞዴልስ ቢሆን ለወንድ ልጅ ፎቶ ልኮ ነው ብር የሚቀበለው? አይ የምልህ ለድርጅት ለምናምን ምን ማለት ነው እኮ አሁን እኮ ነው ያልገባኝ። ይሄ ፐርፐስሊ እንደሆነ ያደረጉት እንደሆነ የምታውቀው እንዲህ አይነት መልስ እየመለሰላት እንዲህ አይነት ነገር እየነገራት ኢቭን እሷ ለማወጣጣት ምንም የምታደርገው አይነት ጥረት የለም ማለት በቃ እሷ አሁን ከሃይማኖት ጋር አሁን የመጣችው እኮ ቴዲ ፓስተርም እኮ ላይሆን ይችላል፣ ምናልባት ነብይም ሊሆን ይችላል። እነሱ በጠቅላላ ፓስተር ነው የሚሉት። ምንም ይሁን መንገድ ላይ የሚሰብከውም ምንም ይሁን ማንም ሰው ይሁን ፓስተር ነው የሚሉት ኖርማሊ። እና አዳራሽ ያለው ምናምን ካለ ፓስተርም ላይሆን ይችላል፣ እንግዲህ ነብይም የሚባል ሊሆን ይችላል ምናምን። ዞሮ ምንድን ነው ሃይማኖት የሃይማኖት እንትን ነው። ሶሪ ኢንተራፕት ላድርግ። ፓስተርም ይሁን ለምን ሐሰተኛ ነብይ ይሄ በእግዚአብሔር እንደ እግዚአብሔር ስምና ትምህርትን ያሰድባሉ እንኳን ብለን ኤክስፖዝ የምናደርጋቸው ለምን እነሱ እንኳን አይሆኑም ነው የምልህ። ገብቶሃል? ለምን እነሱ እንኳን አይሆኑም? ከፈለጉ የወንጌል አማኝ ስም ነው የመጀመሪያው። በፓስተር ይሄ በክርስትና ስም ያለውን ነገር ሳይሊዛ ነው እሱም ሲያው እኔ ኦርቶዶክስ ነኝ ኦርቶዶክስነቴን ምናምን እያለ ነው መጀመሪያ አገባቡ ራሱ አይተው ከሆነ ለምን ሌላው በቃ ይሄ እነዚህ ዘራፊዎች ናቸው ምንላቸው ለምን አይሆኑም ነው ብለህ በእንደዚህ አይነት ጉዳይ ካለ አከሌ የሚባል ሰው ብለህ ነው ሜንሽን አድርገህ የምታወጣው። አንድ ሁለት በዛ ውስጥ ያለ ሰው ነው ይሄ ራሱ እያልኩ ነው። ይሄ ሁሉ ሲያደርጉ ከርመው መጥተው ነው አሁን ፍንጭ ሲወጣ ዲፌንድ ራሳቸውን ለመከላከል የመጣው ማለት ነው። ራሱን ለመከላከል የመጣው እኮ እንዴት ነው መወሸቂያ እየፈለገ ነው እኮ ይሄ ሰው ሃይማኖት ውስጥ ሄዶ ኦርቶዶክስነት ውስጥ ሄዶ ሊገባ ነው ዳይቭ ሐሳቡ። የእሷን አንትናት ቆይ ለሌላ እድል ልስጥ አንዴ። ተሼ የሚል 670 ሰላም ብያለሁ። የተወሰነ 2 ደቂቃ ብትጠቀሙ ከዛ በኋላ ቤላ አለ ከዛ ቆሞስ አሉ ለሳቸው ሰጣለሁ እንመለሳለን ሐሳቡን። ሰላም ወገኖች እንዴት አላችሁ? እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ይብዛላችሁ። ሮሜ 1 ምዕራፍ 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል እና እነዚህ እህትና ወንድሞች እግዚአብሔር ምሕረት ያርግላቸው። በደንብ የተቀመመ በደንብ የተከሸነ እንደዚሁ ፊታቸው እኮ ያስታውቃል። ማለት ይሄ በቀላል የሚታይ ነገር አይደለም። የአንድ ተራ ወይም የሆነ እንደዚህ ዝም ብሎ ተለባብሶ የሚታለፍ ነገር አይደለም። ወንጌል አማኞች ምንም እንኳን ወንጌልን ቢይዛቸው አንዳንዴ የሆነ መጨከን ባለበት ነገር ላይ መጨከን አለበት። ይሄ ዝም ብሎ ተደባብሶ የሚያልፍ ነገር አይደለም። ይሄ ማለት ያ ሰውዬ ማለትም ነብይ የተባለው ወይም ፓስተር የተባለው አለበለዛም እታች ያለው ምዕመን እንኳን ቢሆን አንዱ ነው ያጠፋው ልበል። ተነጥቆ ተለቅሞ ያ ሰውዬ ተለቅሞ ወይም ደግሞ ስሙ ወጥቶ በግልጽ ከሌ ነው ተብሎ
በግልጽ መውጣት አለበት። እውነት ከሆነ ያ ሰውዬ መጠየቅ ያለበት አካል ሊጠይቀው ይገባል። ዝም ብሎ ግን በደፈናው ይሄ ሰው ትልቅ ሰው ነው። ዛሬ የ2 የ3 ዓመት እንኳን ህፃን ልጆች እኮ ብዙ ነገር ያውቃሉ። ይሄ ለሰው ለአቅመ አዳም የደረሰ ሰው ነው። ራሱ 18 ዓመት የሞላው ሰው ነው። ማገናዘብ የሚችል ሰው ነው። ከወገብ በታች ከወገብ በላይ እያለ ሲል ምን ማለት አላወቅኩም ማለት በራሱ ምን ማለት ነው? እንደዚሁ ፊታቸው ላይ ይነበባል እኮ በደንብ እንደተቀመመ በደንብ የተከሸነ እንትን እንደሆነ በደንብ እንትን ይላል። እና ይሄ ነገር ይቅርታ እኔ ማለት እንዲህ በቀላሉ የሚታይ ነገር ባይሆን መልካም ነው። ለምን ከዚህ በፊት በግልጽ በመሰረተ ክርስቶስ ላይ በግልጽ እንኳን እንትን ተለባብሶ እንደታለፈ የዛ ሰዓት ላይ የሆነ እርምጃ ቢወሰድ። ምክንያቱም አንዳንድ ጊዜ ኮስተር ማለት ባለበት ነገር ላይ ኮስተር መባል አለበት። ለምን ገና ግራህን ሲመታ ቀኝህን ፊት ስጥ ተብሏል ይላል የእግዚአብሔር ቃል ተብሎ ዝም ብሎ እንደ አህያ መረገጥ የለም ማለት። አንዳንድ ጊዜ እርምጃ መወሰድ ባለበት ነገር ላይ እርምጃ መወሰድ አለበት። የሚጠየቀውም መጠየቅ አለበት። ምክንያቱም ገና ማለት ይገባቸዋል አይደል? ወንጌል ይዞኛልና ምንም አልልም ማለት በራሱ ዋጋ ያስከፍላል። እና ይሄ ነገር እንደቀላል መታየት የለበትም። ያ ሰው ይሄ ሰው በግልጽ ያውጣ በቃ አካሌ ነው ብሎ በግልጽ እስከ ቦታው ድረስ ያ ሰው በግልጽ መውጣት አለበት። አለበለዛ ግን ዝም ብሎ እንደዚህ የውሸት ቅመም ቀምሞ እንደዚህ በደፈናው ሃይማኖት ከሃይማኖት ማጋጨት ማለት በጣም ተከባብሮ የሚኖረውን ህብረተሰብ ራሱ ቁጣ ነው የሚያስነሳው። ለምን በጣም ብቻ ያማል። አንዳንድ ጊዜ የሆነ አለ አይደለ መናገር ራሱ የሚከለክል እንትን አለ። በቃ ውስጥ የሆነ ሲገነፍል ሲቆጣ ቃላት የምታጣላት ነገር አለ አይደለ? ብቻ አመሰግናለሁ ይሄን ለማለት። እሺ ቴንኪዩ ተባረክ። ትልቅ ሀሳብ ነው የሰጠኸው። ትልቅ ሀሳብ ነው የሰጠኸው እና ግራህን ለመታ ቀኝህን ስጥ የሚለው ፊት ነው፣ ለፊት ነው እሱ የተጻፈው። አሁን ከፊት አለፈ ነው ምላችሁ ወዳጆቼ፣ ከታች ያላችሁ ይሄ ከፊት አለፈና ወደ ታች ወረደ። እኔን ጨምሮ ማለት ነው። እኔን ጨምሮ አንድ በአንድ አሳያለሁ። እኔ አሁን እስር ቤት ነበርኩኝ፣ ቦሌ ነበርኩኝ እስር ቤት። በዚህ ጉዳይ ተከሱ የመጡ ሰዎችን ለብቻ ጨለማ ክፍል ውስጥ ነው የምናስገባቸው። በዚህ ጉዳይ ሂድ ቅሊንጦ፣ ሂድ ሌሎች እስር ቤቶች፣ ከየት ቤተ እምነት እንደመጡ ታያቸዋለህ፣ ታውቃል ከየት ቤተ እምነት እንደመጡ። ግን እንደ ሀገር ገመና ደብቀን፣ እንደ ሀገር ገመና ሸፍነን፣ እንደ ሀገር ጉዳችንን አናወጣም ብለን ይዘን ተቀምጠን ባለንበት ነው ራሱን ይዞ መጣው። እኔ ነኝ ብሎ መጣ። እኔ ነኝ ብቻ አይደለም ያለው፣ ቂጡን ለሸጠ ሰው $500 ገበያ አለ እኔ አገናኛችኋለሁ እያለ ይኸው ገበያ እኮ ማርኬት እየሰራ እኮ ነው። ስማ በደንብ ቪዲዮቹን በደንብ ስማ ግባና። እየታመመ እሱ ታሞ ተኝቶ የእሱ ቂጥ $500 ካወጣ የጤነኛ ሰዎች ቂጥ ስንት እንደሚያወጣ አንተ ዋጋውን መተመን ትችላለህ። እንዲህ አይነት ባለጌዎችን ከዚህ በኋላ መንገድ ከፈቱልን፣ ለኛ መንገድ ከፈቱልን። እንደማንምራቸው መጡብን። አሁን ሳንደርስባቸው ነው የደረሱብን፣ ሳንነካቸው ነው የነኩን። የኛ ሚዲያ ምን ያክል ተጽዕኖ ፈጣሪ ተጽዕኖ አምጪ እንደሆነ ደግሞ እናሳያቸዋለን፣ እጃችን ላይ ስላሉ ማለት ነው። ስለዚህ አንተ መናገር ያለብህ ምንድን ነው? እነ ስዩም አንቶኒዮ እዛ ጋር የተናገሩት እኛ ጋር አዎ አሉ። የመጡት ግን ከሌላ ቤተ እምነት፣ እሱን እናውጣ። ከሌላ ቤተ ተቋም እንደመጡ እናውጣ። ያንን ሌላ መመሰቃቀል ሌላ ችግር አይፈጥርም። ሀብትሽ እሱ ሳይሆን ይኸውልህ አንድ ተጨማሪ ማነው ኪያ ቆይ አንዴ ይቅርታ አድርግልኝ ወንድም፣ ኢንተራፕት ላድርግና እንደው ጀስት ጀነራል የሆነውን ነገር ትንሽ ኮንሰፕቱን ለመረዳት ያክል ቅድም ስናገር የነበርኩት እኔ ነኝ። ሴታፑን ተመልከቱ፣ ልዩት። ማተቡን ደረቱን ከፈታ አድርጎ ለቀረጻ ለምናም ተዘጋጅቶ ስለነበረው እኔ ነኝ። ለምን አልክ ካልከኝ ደግሞ ለሱ መልስ ልሰጥ ፈልጌ ነው። በመጀመሪያ ደረጃ ሴታፕ እንደሆነ የምታውቀው ይሄንን ጉዳይ ማለት ነው። ማውራት የፈለኳትን የሆነች ሀሳብ እንድትይዝልኝ ነው።
እሺ ወንድሜ ቆይ አንዴ ሐሳቤን ልጨርስና ከዛ እድል ሰጥሃለሁ ለአንተ። ቴንክ ዩ። መጀመሪያ ላይ ይኸውልህ ተመልከተው እዚህ ጋር ይኸውልህ ምርጫ ስላጣክ ሐሳቡን አሁን እኔ ቪዲዮ ማየት ሳይሆን ሰው ሐሳቡ አልገባውም። አብዛኛው ሰው ምን እየተደረገ እንዳለ አንተ ምንም እኮ እንጸየፈዋለን እኮ ይሄንን ነገር ወንድሜ። ግን እንዴት አይነት ሴታፕ አዘጋጅተው እንደመጡ ላስረዳ ፈልጌ ነው። ይኸውልህ አማራጭ ምንድነው? አማራጭ ያጣው ለምን ነበር አማራጭ ያጣው ይሄ ሰውዬ? አየው መጀመሪያ አማራጭ ያጣው ምን ነበረ ነው። እሷን ፖይንት ያዛት። አድናለሁ ነው እኔ አድናለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለም ና በግል ጸሎት አድርገው ምን አለኛ። ተመልከተው ኦርቶዶክስ ነኝ እኔ በእምነቴ እንደዚህ ያልኩ ሰው ነኝ እያለ ነው መጀመሪያ ሲያወራ የነበረው። ከዛስ ና ጸሎት አደርግልሃለሁ አድንሃለሁ አለኝ ብሎ ደግሞ እንደገና ሐሳቡን ቀየረ። ከዛ በኋላ ቀጥለው ስማው ኦርቶዶክስ ነኝ ተመልከት። የሚጸልይልኝ አላጣሁ። እኔ ኦርቶዶክስ ነኝ የሚጸልይልኝ አላጣው። እኔ ለዛ ነው መጀመሪያ አሁን በደንብ እንድትሰሙኝ ፈልገው ስታደርገው ትዝ ያላለ ኦርቶዶክስነት አሁን እንዴት ትዝ አለህ ብዬ ነው መጀመሪያ የተነሳሁት። እንደውም አየው መቼም አንተ ኦርቶዶክስ ነህ አይደለ? እና ጸልይልሃለሁ ምናምን ብሎ የሆነ ሰው $500 ቢሰጥ እሺ ብለህ ትሄዳለህ ወይስ እንዴት ነው? ሲጀመር በኦርቶዶክስ ማሊያ ውስጥ ተቀመጠ እንጂ ሲጀመር ነው ማለት ለሴታፕ እንደመጡህ ምን ነገር እኮ ነው ማለት። ከዛ ስማው ይወለ አይ እንደዚህ እንዳታስብ በቃ ይሄ የኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቀርና እንደዚህ ተጠጋግተው ሲሄዱ በቃ እንዲህ ምናምን ብለን እንትን የምንል ሰዎች ነን። እና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዘኝ እንትን የምለው? እኔ ፈጣሪ ላይ እምነት አለኝ። ከዛ ውስጥ እንዴት ነው ፈጣሪ ላይ እምነት የሚኖረኝ? እኔ እሱስ ደግሞ እኔ ላይ እንዴት ነው እንዴት ልጄ ይልሃል ነው ሊያደርገኝ የሚችለው? እና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። ይኸውልህ አሁን ይሄ ማለት ያለውን እምነት እየገለጸ ነው። ፈጣሪ ላይ ያለኝ እምነት ምናምን እሷም ፑሽ ታደርገዋለች፣ ትገፋዋለች፣ ኢነርጂ ትሰጠዋለች። ገብቶሃል አይደለ? ኢነርጂ እየሰጠች ነው። ከዛ በኋላ ግን ስማው አሉ በየጊዜው በቃ የተለያየ ፎቶ እንትን ይላል። እንደዚሁ በቅርቡ ያንቺን ክሊፕ አይቶ ከውጭ እንትን አለ አወራን። አያትችን አሁን የገባበትን ያለፈባትን አሉ በቃ እንደዚህ ክሊፕ አይቶ ከተለያዩ አሉ። አሁን አንቺ ላይ ያለውን ክሊፕ አይቶ ብሎ አለፍ አድርጎ ማአት ነገር ጃምፕ አድርጎ $500 ላከ ይልልሃል ማለት ነው። በቃ $500 እልክልሃለሁ። ተመልከተው አየው አሁን እንደዚህ ነው በቃ እንደዚህ አለና በቃ $500 እልክልሃለሁ አለ። ሲጀመር ይወርድ ይገባሃል ምን እያለ እንዳለ ማለት ነው። በቃ እንደዚህ ቀለል አድርጎ $500 እልክልሃለሁ አለ። ቆይ ጭላ አስጨርሰው ወንድሜ አንዴ። እሺ ጠብቃለች። ለሕክምና ብሎ በቃ ለሕክምና ብሎ ትለዋለች። እሱን ስመው የሚቸግር ነገር እልክልሃለሁ፣ ለሚቸግር ለአንዳንድ ነገር እልክልሃለሁ። እሷ የገነት ሴታፕ በራሱ እንድታየው ፈልጌ ነው። ገነት በሴታፕ ነው የመጣችው። ሴታፕ አዘጋጅታ ስማው አካውንት ላካለኝ ላኩለት ስልክ እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱ ፎቶ የራሱ እዚህ ጋር ነው ነገር የጀመረው። አየው ኦርቶዶክስ ነኝ የሚል ሴታፕ ሰራ፣ መስቀሉን ምናምን አሳየ። ከዛ በኋላ ደግሞ እምነቴ ምናምን አለ፣ ጠንካራ በእምነቱ እንደሆነ። ከዛ $500 ሲለቅበት ፎቶ ተጀመረ ማለት ነው። ሉክ ከዛው ከወገብ በላይ ራሱን እያነሳ ምናምን ራቁቱን ማለት ነው። ሶስት የስራ ያንተንም ቀለል ተደርጎ ይወራል። ግን እንደዚህ አይነት ነገር በራሱ ማለት እንደዚህ ቀለል አድርጎ ነው እያወራል። ቀለል ያለ ፎቶ ላከልኝ፣ ቀለል ያለ ፎቶ ላኩለት ምናምን እያለ መጨረሻ ላይ እርቃን ፎቶ እስከ መላላክ እስከ መጻጻፍ ምናምን ደረጃ ተደረሰ ማለት ነው። ለምን ሃይማኖት ውስጥ መወሸቅ አስፈለገ ነው የኔ ፖይንቱ። ሁለት ደግሞ ርዕሱን
ከታች ወደ ምን ብላ መሰለ እሷ ያወጣችው ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ብላ ነው ያወጣችው። ምን አለች? ግብረ ሰዶማዊው ታዋቂው ፓስተር አስቸገረኝ። ከዛ እሱም በማዕከል አዳራሽ ያለው ትምህርቶችን የሚያስተላልፍ ምናምን ትላለች። እኔ ኦርቶዶክስ ነኝ ብለህ ራስን ነፃ እያደረክ ነው። ጨረስክ? ምንም አላጠፋው ምንም የለም እኔ ንጹህ ነኝ ለማለት ነው። ይሄ ነው ሐሳቤ ወንድሜ፣ ቀጥል። በቃ ይኸውልህ እስካሁን አንተንም ሀብትሽንም ዝም ብዬ በጥሞና ያስጨረስኳችሁ የኔ አባባል ወይም የኔ ፖይንት ያልገባችሁ ምን መሰላችሁ? እንዳልኩ ልጁንም ዛሬ ነው ያወቅኩት። እኔ ለካ እንደዚህ ብዙ ፊልም ብዙ ማስታወቂያ እንዳለ ሁሉ አላቀውም ከነ ማለት ነው። እነሱንም እሷንም እየወገንኩኝ አይደለም። አሁን ይኸውልህ ምን መሰለህ እሷ የሰጠችው ሴታፕ እንደገና የተላላካቸው የተመላለሳቸው ፎቶዎቹን $500 ላይ ነው እናንተ ትኩረት ያደረጋችሁት። አንድ ግን ሁሉም ትኩረት ላይ ያደርግበት ላያየው ወይ ልብ ላይለው የቻለ አንድ ነጥብ ልንገርህ። እንዴት ነው እሱ ላይ ብቻ ይሄ ነገር በተደጋጋሚ ሊደርስ የሚችለው? ከዚህ በፊት የ10 ሚሊዮን ብር ክፍያና የወሲብ ፊልም እንዲሰራ ጥያቄ ቀርቦለታል። አሁን ደግሞ በተደጋጋሚ በዙሪያዎቹ ያሉ ሰዎች በተቃራኒ ጾታ ያሉ ሰዎች ግን ሆሞሴክሱዋል እንዲሆን እንደሚፈልጉት በተደጋጋሚ እሱ ጋር የሚመጣው ይሄ ነገር ለምንድን ነው የሚለውን ነገር ነው እኔ ያሰብኩት። ከብሩም ሌላ ማለት ነው። ብሩን ፎቶዎቹን ተዋቸው። ሁሌ እሱ ላይ ይሄ ነገር እሱ መንገድ ላይ ብቻ እንዴት ሊያጋጥመው ይችላል? ሁሌ አንድ ሰው አንድ አይነት ነገር አይገጥመውም ብዬ አስባለሁ። በተከታታይ ይሄ ጥያቄ ይሄ ሰዎች በዙሪያው እንዴት ሊያጠነጥኑ ይችላሉ? እንዴት እንዲህ አይነት ሰዎች ሊከቡት ይችላሉ ነው እኔ የማስበው። ፎቶዎቹ ብሩ ምናምን ቴንኪው ብራዘር። ያ ማለት ደግሞ ቢሃይንድ ኦፍ ከዚህ ጀርባ የሆነ ኤክስፒሪየንስ አለው ማለት ነው። እንደዚህ አይነት ነገር በተደጋጋሚ እንዴት ሊያጋጥምህ ይችላል? አጋጣሚዎች እኮ በተደጋጋሚ ሲደወልልህ ለ2 ወር ስልክ መዝጋት እስክትደርስ ድረስ ምናምን ነገር በቃ ልጁ ህይወቱ በእንደዚህ አይነት ነገር የተከበበ ነው። ዋይ እኔ ይህንን ነው የማየው። ከዚህ በኋላ ነው የፎቶዎቹ የፎን ልውውጥ የፎቶ ልውውጥ የብር ልውውጥ የሚመጣው ከሰዎቹ በኋላ ነው። እሱ ሁሌ እንዲህ አይነት ነገር ይገጥመኛል ካለ እኔ ያንን ነው ፖይንት ያደረኩት። እናንተ ባያችሁት መንገድ አንግል ሌላ ነው፣ እኔ ግን ይችን ያየዋት በቃ በተደጋጋሚ እንዴት ሊገጥመው ይችላል? ግን እኔ አሁን ያልኩት ምን መሰለ፣ ይሄ ልጅ ከተናገረበት የበለጠ በግልጽ ቅድም ሀብትሽ ብሏል፣ ከሌላ እምነት የመጡ ስለሆኑ እየተባበረን እየሸፈንን ምናምን፣ ያም ጉዳይ አይደለም የሚሆነው። ሀሊታ ላይ በግልጽ እየወጡ እየተናገሩ ነው። እንዲህ አይነት ፓስተር አለ፣ እንዲህ አይነት ነብይ አለ፣ ወይ እንዲህ አይነት ዘማሪዎች አሉ። እኛ ግን አጋልጠን ልንሰጣቸው አንፈልግም። ይህ ሰውዬ ከቡዳ ይምጣ፣ ከዋቂ ንፈና ይምጣ፣ ከኦርቶዶክስም ይምጣ፣ ከየትም ቦታ ላይ ይምጣ፣ ወላ ከማርስም ይምጣ፣ እነዚህ ሰዎች ግን እኛ ውስጥ አሉ። አጋልጠን ልንሰጣቸው አንፈልግም። አንዴ እንደውም ምን አሉ ዶክተር ቄስ ግርማ፣ የምን ቤተ ክርስቲያን ቆይቷል ጊዜው ስላለፈ ይቅርታ አድርግልኝ፣ አፉ በለኝ፣ አየርህን ያስኩብህ። የምን ቤተ ክርስቲያን ኃላፊ ናቸው? ከውጭ ካሉ አሜሪካን ሀገር ከሚገኝ ወንጌላዊ ቤተ ክርስቲያን ጋር ኮኔክሽን አላቸው። እዛ ሀገር ላይ የሚገኘው የቤተ ክርስቲያኗ ኃላፊ ትራንስጀንደር እንደሆነች ሁሉ ተናገሩ። ገብተዋል። ከየትም ቦታ አሁን ሀብትሽ እንዳለው ከየትም ቦታ መጥተው እዛ ድንኳን ውስጥ ስለተደበቁና ወደ እነሱ ስለገቡ ላለማጋለጥ የሚለው ነገር አይደለም የሚሰራው። ይሄ ልጅ ካወራው የበለጠ እነ ዶክተር ስዩም እነ ቄስ ግርማ ሌሎችም አንድ ደግሞ እንደውም ስማቸውን ረሳሁት ቆይቷል፣ ተለቅ ያሉ ሰውዬ ናቸው። እሳቸው እንደውም ሳድስ ላይ ነው የተናገሩት። አብይ ይልማ ላይ አናጋልጣቸውም እንጂ አንናገርም እንጂ እንዲህ አይነት ነገር እየተለመደ ነው በወንጌሊያኑ ቤተክርስቲያን ብለው አሉ። እነዚህ ሰዎች ወንድም ልጨርስ ነው። እነዚህ ሰዎች እሺ እናቴ አፉ በይኝ። እነዚህ ሰዎች እንደዛ በተናገሩበት ወቅት መከላከል ትችሉ ነበር። ወዲያውኑ ገባ፣ ወዲያው እሳቱ ሳይባባስ በትኩሱ
ቅጠልን በምንድን ነው የሚባል አባባል አለ፣ ሀገርኛ አባባል። ወንድሜ እኔ ምንድነው መሰለ ኪያ ይሄ ነገር ቆይ አንዴ ቴዲ ቆይ አንዴ ንቃ እኔን አንዴ አሰናብተኝና ይቅርታ አድርግልኝና ጨርሻለሁ። ኦሬዲ ግን ኢንተራፕት አደረገኝ። እናንተ ሁለታችሁም ዝም ብዬ ነው በጥሞና ያዳመጥኳችሁ። እኔ አይ ልውጣ ብዬ ነው ልውጣና አድራጊ ነው የተባለውን ሰውዬ 500K ከፋይ የተባለውን ሰውዬ ለኔ በቃ 24 ሰዓት ይሰጠኝ። እሱ እንደሚለው ነው ወይ አሁን እየሰማን ያለ ነው? ይሄ ተደራጊ ነኝ የሚለው ተከፋይ ነኝ የሚለው ሰውዬ ነው አሁን እያወራ ያለው፣ እየሰማን ያለ ነው። ከሱ ተነስተን ነው አይደል? ያኛው በዛኛው ወገን የተላላካቸው ፎቶዎች ቻት ያደረገበት ያወራውን ነገር ደግሞ ለኛ በተለይ እኔ ጋር ከባድ አይደለም። ከዚህ ሰዓት ጀምሮ አሰሳ ወጥቻለሁ ያኛውን አድራጊውን የተባለውን ሰውዬ ለማግኘት። እናንተ መልካም ቆይታ። ማይ ለለ የፈለኩት ገብቷል። የዛን ጊዜም እንደዚህ የመከላከል ስራ ልትሰሩ ትችሉ ነበር፣ በየሚዲያው እንደዚህ በግልጽ ነበረ ሳይሆን ኪያ አሁን ይኸውልህ ሐሳብ ይኸውልህ ወንድሜ ነበረ ሳይሆን እየሰራን ያለነው። በጣም ጥሩ ይኸውልሽ ምን መሰለህ በፍቅር ይኸውልሽ እየደገፍኩ እነዚህ ነገሮች በተደጋጋሚ ሀሊታ ላይ እየደገፍኩ ማለት አንተም ገና ማለት ነው አይደለም። እየደገፍኩ ሚንስ እዚህ ላይ ያወጣችሁትን ርዕስ ይሄ ልጅ እንዲህ ከመናገሩ በፊት በሀሊታ ላይ በጣም በግልጽ ሁኔታ ሰዎች ሲናገሩት ነበር። የዛኔ እነዛን ሰዎች መጠየቅ ትችሉ ነበር። የእናንተን ሐሳብ እየደገፍኩ ማለት ነው። ኦኬ የኛን ሐሳብ ነው እየደገፍክ ያለው። ስለዚህ ትክክል አይደለም ማለት ነው። ይሄ ሰውዬ ትክክል አይደለም። ይሄ ሰውዬ ይሄን ሁሉ ነገር ሲልክ ቆይ አንዴ ወንድም፣ ይሄን ሁሉ ነገር ሲልክ ከዚህ በፊት ኮርስ ስላለው ነው። ከዚህ በፊት ስለ ጋዜጠኛው ከሰማህና ካወቀ ሁለቱ አቅራቢውም ሶፎንያስም የቅርብ ግንኙነት ነበራቸው። ከዛ በሆነ ነገር በሆነ ኬዝ ባለመግባባት ምክንያት ይሄ ጋዜጠኛው ሶፎንያስን አጋለጠው። ከዛ ወደ ምን ተሸሸገ? ይሄ ጋዜጠኛው ወደ ፕሮቴስታንት ተሸሸገ። ያኛው ወደ ምን ተሸሸገ? ወደ ገዳም ተሸሸገ። ገባህ አይደለ? አሁንም እምልህ ይሄ ሰውዬ ልምድና ኮርስ ሳይኖረው ከዚህ በፊት ይህን ሁሉ ነገር አይላላክም። አንድ ሰው ሃይ ሲለው ሃይ ብሎ ሳይመልስ የገላ ሽያጭ ሊያውም ከወገብ በታች ሲላላክ ሳላውቅ ነው ብሎ የሚልበት ምክንያት የለውም። ምክንያቱም ኮርስ ስላለው ነው፣ ስለሚተዋወቁ ነው። ከዚህ በፊትም በብዙ ምክንያት ይገናኛሉ ማለት ነው። ተረዳኸኝ አይደለ? ስለዚህ ይህንን ነገር ለማጋለጥ ሲፈልግ ወደ ፕሮቴስታንቱ አስጠጋና ተለጣልጦ ከጠገበ በኋላ ተሸካሽኮ ከጠገቡ በኋላ ሁለቱ ወደ ፕሮቴስታንቱ አስጠጋው። ምን አድርጎ እኔ ኦርቶዶክስ ነኝ አለ ሲጀምር። ገባህ አይደለ? አሁን ወደ መንፈሳዊ ነገሮችንም አስገብቶ ነው ያደባለቀው፣ ውስብስብ አደረገው። ተረዳኸኛ? ስለዚህ ይሄንን ምንም የምታብራራለት ነገር የለም። እኔ እኮ ስለ ሰውየው አላብራራውም፣ አልደገፍኩም። ወይ በፍቅር አንዴ እኔ ኪያ እንደዚህ ላድርግና ለሌሎች ተረዳሽኝ? ይሄ ልጅ ቆይ የኔ ድምጽ ይሰማል? የኔ ድምጽ ይሰማል? አንዴ ፕሊዝ የኔ ድምጽ ይሰማል? እሺ አንዴ ኮፒ ሊንክ አድርጎ ስታክ እያደረገ ነው። እኔ ጋር ሞዴሬተሮች ቆሞስን አስገቡልኝ። እሺ በጣም አንዴ ኪያ አንዴ ፕሊዝ እኮ አንዴ ቆይ አንዴ ኮፒ ሊንክ አድርጎ ስታክ አድርጓል። እኔ ጋር እሺ ስታክ አድርጓል። ኮፒ ሊንክ አድርጎ አንዴ ስታክ እያደረገ ስለሆነ እና ግን እድል ለመስጠት የሚያክል ሞዴሬተሮች እነ ቆሞስን ምናምን አስገቡልኝ። አንድ ቁጥር ይጻፉ። እኔ ማስገባት ስላልቻልኩኝ ነው። እሺ ኪያ እኔ ለአንተ አንድ ጥያቄ የምጠይቅህ ይቅርታ የባለፈውን አሁን የሶፊ የሚባለውን ጋዜጠኛው ኦርቶዶክስ ነኝ አለ፣ ገዳም ገባዋል። ይሄን እንዴት አየኸው አንተ? ገዳም እንደዚህ አይነት ነገር መሸሸጊያ ናት ብለህ ታስባለህ? አይደለም። እንዴት ሊሆን ይችላል? እንዴት ታሰብ? ይሄንን ለመዋጋት ይሄንን ነውር ለመጸየፍ የሄድክበት ርቀት ምን ያክል ነው? እንዴት ምን አደረጋችሁ? እስኪ ንገረኝ። ምን መሰለህ፣ ሁላችንም የራሳችን የሆነ የላይፍ ሩቲን አለን አይደል?
እኔ እዚህ ላይ ጀስት የገባሁት አሁን ይሄ አይምን ስሙ ራሱ አላውቀውም። ቢሊቭ ኦር ኖት ብታምንም ባታምንም ስሙን አላውቀውም፣ ልጁንም አላውቀውም። ግን ቲክቶክ ላይ ሲዘዋወር ነበረ። ዛሬ ያየሁት ቪዲዮውን ገነት ንጋቱ ጥያቄ እያደረገችለት እና ከዚህ በበለጠ ሁኔታ ጥያቄ ሜቢ ሚስ አንደርስታንድ ተደርጓል መሰለኝ። ኪያ ጥያቄ ምንድነው መሰለህ? አሁን ቅድም አድቫይስ ሰጠህን አይደለ? እናንተ ያኔ የሆነ ሚዲያ ላይ ሲቀርቡ መከላከል ትችሉ ነበር አልከኝ። እስኪ እናንተ የተከላከላችሁትን ንገረኝ። አሁን ለምሳሌ እነ ሶፊ ምናምን ሲያዙ ገዳም ገባው ብሎ ላጥላጥ ብለው ሲገቡ እንዴት ተከላከላችሁ እናንተ? ያንን ኤክስፒሪየንስ እኮ ነው እኛም እንድንከላከል። እስኪ እናንተ ያደረጋችሁትን የሆነ ኮንትሪቢዩት ያደረጋችሁትን የተከላከላችሁበትን እስኪ እሱን ሐሳብ እንድትሰጠኝ ፈልጌ ነው። ራሴን ማስተዳደር ልጅ ስለሆንኩኝ በሐሳብ ደረጃ ልክ እንደዚህ ወጥቼ የሰጠሁበት አስተያየት አጋጣሚ አለ። ከዛ ውጭ ግን ሄደ በአካል እንቅስቃሴ የምታደርገው ነገር አይኖርም። ማለት እንደራሴ የራሴ የሆነ ቢዚ ላይፍ አለኝ፣ ግን እንደዚህ ሐሳቤን ሼር አደርጋለሁ በምችለው አጋጣሚ እንጂ የተቀደሰች ቤት የእግዚአብሔር ቤት ናት። ማንኛውም ሰው እንደፈለገ ሲዘል ቆይቶ እንደፈለገ ሲሆን ቆይቶ በየቤተ ክርስቲያን ስር የሚደበቅበት አግባብ የለም። እኔም አልደግፈውም። አብዛኛው ግን እንዴ ምንድነው ይሄ? ምንም አቋም አያስፈልገውም ወንድሜ። በጣም የተወገዘና አስቀያሚ ነገር ነው። እግዚአብሔር ከሚጠላት አጥብቆ ከሚጠላቸው ኃጢአቶች ዋነኛው ይሄ እኮ ነው። እንዴት ስሊና ይፈቅዳል? እንዴት ትክክለኛ ቦታ ሄዷል? ይሄ እኮ አንድ ጊዜ ኪያ እድል ከሰጠህን ማለት እግዚአብሔር ከሚጠላቸው ስትል ማለት እግዚአብሔር ወንድና ሴት አድርጎ የፈጠረን በራሱ ተፈጥሮ በራሱ አምሳያ ነውና የእግዚአብሔር ተፈጥሮአዊም አይደለም። ይሄ ሲጀመር አይደለም ከሚጠላቸው አጥብቆ ከሚጸየፋቸው ኃጢአቶች ዋነኛው ነው። ከመጸየፍም በላይ ተፈጥሮአዊም አይደለም። እግዚአብሔር የፈጠረው ነገርም አይደለም። መጥላት ብቻ ሳይሆን ተፈጥሮአዊም አይደለም ሲጀመር። ሲቀጥል ደግሞ አሁን ሁሉም የሚፈልገው ይኸውልህ እኔ ይኸውልህ በጌታ ነኝ እና ሁሉም የሚፈልገው ፓስተሩም ተነሳ ማለት ሙስሊም ቤትም ወይንም ኦርቶዶክስ ቤትም የሚፈለገው እንደዚህ አይነት ሰዎች በሃይማኖት የሆነ ጫጫታ ያስነሱና ስር ለመስደድ ነው ማለት መንቃት አለብን። ምንም ውስጥ ገቡ ምንም ውስጥ ማለት አሁን ይሄ የእውነት ፓስተር እንደዛ አድርጎ ከሆነ ተከታዮቹ ሁሉ እንደዛ ናቸው ማለት ነው። ምክንያቱም የሚጋባ መንፈስ አለ፣ የሚጋባ ትምህርት አለ ማለት ሰው ሁሉን ይመስላል አይደለም። ባይብሊካል መንፈሳዊ ነገር የሚያካፍል ይቅርና የሆነ 2-3 ቀን አብረኸው የዋልከው ጓደኛህን የሆነ ነገር ሳታቅ ይመስላል። ስለዚህ አሁን እንደዚህ አይነት የሃይማኖት የእምነት ጫጫታ አስነስተው ሁሉም እንትን ውስጥ ስር ለመስደድ ነው የሚፈልጉት። ምክንያቱም እኛ ያለነው ከላይ ነው። እከሌ ጴንጤ ሆነ ከዛ ወደ ኦርቶዶክስ ተመለሰ ልልል ይንጫጫል። የእኛን ህይወት የሚቀይርልን ምንም ነገር የለም። ወደ ጴንጤ መጣ ወደኛ መጣ ጌታን አገኘ ቢያገኝ ለራሱ ለዘላለማዊ ህይወቱ ነው እንጂ ለማንም የሚጨምርለው የሚቀንስ ነገር የለም። ስለዚህ ህዝቡን በእንደዚህ አይነት ነገር ማለት ሁሉም የየራሱ እምነት ሲነካ ስለማይወድ ባህሪውን የሰውን ስለሚያውቁ አንጫሽተው በየገዳሙ በየቤተክርስቲያኑም ስር ለመስደድ ነው የሚፈልጉ። ስለዚህ እኛ ነቅተን በእምነት ምክንያቱም ገነት ንጋቱ በነጽ የተደረገውን ነገር አሁን ማማት ነው በኦርቶዶክስ ማለት እኔ ፕሮቴስታንት በሆንም እናቴ የወለ ኦርቶዶክስ ናት። ስለዚህ ማለት አንድ ላይ ምን በላ ምን ጠጣ እንትን ማለት ይሄ የሚላቀቅ ነገር አለ። ይሰማል የኔ ድምጽ ወንጌል የሚወጣው ኦርቶዶክስ ውስጥ ነው። ገባ ከቤተ ክርስቲያን ነው። ድምጼ ይሰማል? በፍቅር ይሰማል? ድምጼ ይሰማል? እሺ አንዴ እባካችሁ አንዴ ሁላችሁም ኮመንት ተውና ኮፒ ሊንክ አድርጉልኝ። እሺ እና ሞዴሬተሮች ፕሊስ እንትን በሉ። እሺ እኔ ድምጽ ሲጠፋ ምናምን እንትን እንዳለ ወቁ። ኮፒ ሊንክ እያደረጋችሁ ቀጥሉልኝ
ሞዴሬተሮች ደግሞ እንትናን አስገቡልኝ ኢቫንጀሊስት አቢን አስገቡልኝ። አቢስ የሚለውን ኢቫንጀሊስት አቢስ የሚለውን አስገቡልኝ። ኮፒ ሊንክ ግን አድርጉ አንዴ ሁላችሁም ተውትና ኮመንት ኮፒ ሊንክ አድርጉ። እያስገባው ሐሳብ እየሰጠው ሁላችሁንም አስገባለሁ። ኮፒ ሊንክ ግን አድርጉልኝ። ሁሉም ሰው ኮፒ ሊንክ ይደረግ። እስቲ አንዴ ኮፒ ሊንክ ይደረግ። አንዴ ሁላችሁም ኮፒ ሊንክ ይደረግ። በጣም ብዙ ስላለ እያስገባው ሐሳብ እየሰጠው እንሄዳለን። በደንብ ኮፒ ሊንክ አድርጉ። ቀላል ጉዳይ አይደለም ጉዳዩ። ለዛ ነው ቀለል አድርገን የምናልፈው ጉዳይም አይደለም። ቀለል ተሪታል አይደለም። የሆነ በቃ ከሆነ እንትን ስለሆነ እልልልል በቃ ወደዛ ሲመለስ እልልል ብለህ የምትወው ጉዳይ አይደለም። ነገ ይሄ ችግር በየቤቱ በየጓዳው ገብቶ ያንኳኳል ነው ብላችሁ በየጓዳው ገብቶ ያንኳኳል። ይሄ የእንትን ምልክቱን እየሰጣችሁ የቲክቶክ ምልክቱን እሱ ያስለቅቀዋል ብዬ አስባለሁ። የቲክቶክ ምልክቷ አበባ አይደለም፣ የቲክቶክ ምልክት አበባ ተው እና ኮፒ ሊንክ አድርጉ። መቀጠል አሪፍ ነው። አሁን ድምጼ አሪፍ ነው። እሺ ዩዘር ሐሳብሽን አጠር አድርገሽ እና እሷም የሆነ ስሟን ለመሸፈን በኦርቶዶክሱም ማማት ነው እንትን እንላለን የንስሐ ጊዜ ነው እና የሆነ ስሟን እንትን ለማለት ነው ኦርቶዶክስ የምትለው እንጂ ሁሉም ለየራሱ ቢዝነስ ነው። ሁሉም ለየራሱ ነው የሚሮጠው እና ይሄን ትተን በየእምነታችን ጸልየን ይሄንን መርዝ ለነገ ትውልድ ነቀርሳ የሆነውን ነገር መንቀል ነው ያለብን እንጂ እዚህ ጋር ከሌ ወደዚህ መጣ ወደዛ መጣ መጓተቱ ምንም ነገር እነሱን ያጠነክራቸዋል እንጂ ገመድ እንዴት ነው በሶስት ሲታሰር እንደሚጠብቅ እነሱን ያጠነክራቸዋል እንጂ ከኛ መሀል መውጣታቸው ማጋለጥ በቃ ሰውየው ማን እንደሆነ ያጋልጥ። እውነት ከሆነ ያጋልጥ። የምሬን ነው የምልህ። እውነት ከሆነ ያጋልጥ። ያ ነው የሚያስፈልገው እንጂ እሱ ህፃን ልጅ አይደለም እኮ። የ4 ዓመት ህፃን ልጅ አለችኝ ትምህርት ቤት ማንም መጥቶ ነይ እንሂድ ማለት አስሞክራታለሁ። በጎረቤት ነይ እናትሽ ጋር ልውሰድሽ ብላት እምቢ ብላት መምህሯ ደውላልኝ ነው ትምጣ ብዬ ዛሬ ራሱ ለምሳሌ ማለት ነውና እሷ እንኳን ከሰው ጋር አትሄድም አይደለም እንትን ብሎኝ የማይመስል ነገር ነው። ስለዚህ እንጸልይና ከመሃላችን እንንቀላቸው ነው እንደ ኢትዮጵያ ማስበው ማለት ነው። አመሰግናለሁ። እሺ ቴንክ ዩ እህቴ ተባረኪ። ኮፒ ሊንክ ማድረጋችሁን እንዳትረሱ፣ ታፕታፕ ማድረጋችሁን እንዳትረሱ። እንግዲህ የህፃን ልጅ እንኳን እኔ ጋር እኮ እየታየኝ አይደለም። ጆን ከአንተ በኋላ የገባ ሰው ስላለ በተራ መጠበቅ የምትችል ከሆነ ተራህን ጠብቀህ እሰጥሃለሁ ወንድሜ። እሺ ቴንክ ዩ። እሺ ቆሞስ እርሶ እንትን ማነው ኦዳ አንቺ ነሽ የምትቀድሚው አይደለ? ሀሳብ ነበረሽ? ኪያ ባይወጣ ጥሩ ነበረ። ምክንያቱም የሆነ ነበረ ምላሴ ላይ ቆማችሁ ሰዎች ግን አላችሁ። እግዚአብሔር ያክብርልኝ። ምንድነው የአሁኑ ልጅ ያደረገው? ከአጀንዳ ውጪ ነው ያደረገን። ከእንደገና ወደ አጀንዳ ስንመለስ ንቃ ስትል በትክክል ተረድቼ ከሆነ ሞቲቭ ምንድን ነው? ለምንድን ነው ይሄን ማቅረብ የተፈለገው? ታይትሉ ምንድን ነው? ገነት ለምን አቀረበ? እምነት የለም። አሁን ይሄንን ለምን ትከላከላላችሁ? የራሳችሁን ሰዎች ከበር እያደረጋችሁ ነው አይነት አጀንዳ ነው የተሰጠን። መጀመሪያ ኪያ የሚለውን ስምህን ለምንድን ነው ይሄን የጨመርክበት? ኪያ ማለት በራሱ የኔ ማለት ነው። የኔ ብለህ ነው የመጣው። አንተን ራሱ ብዙ መጠየቅ የምፈልገው ጥያቄ ነበር። እንዴት የኔም ሆነ ይሄም ትጨምርበታለህ? ላዩ ላይ ይሄ መስተካከል አለበት። ሌላኛው የሰጠህን አጀንዳ 100% ውድቅ ነው መሆን ያለበት። ምክንያቱም እናንተ ውስጥም በየእምነቱ አሁን ዘመን አመጣሽ ነገር ሆኖ አሁን ላይ ይሄ የጌ እሺ አለልም ያባሩኛል ተመሳሳይ ጾታ ግንኙነት አሁን ዘመን አመጣሽ ሆኖ ሁሉም እምነት ውስጥ የተደበቀ ያለበት ሁኔታ ነው። መወሻሸት አስፈላጊ አይደለም። ሁሉም ጋር አይተናል።
እኔ እያደባበስኩኝ ወንድሜ ምን እያልኩ ለስለስ ብዬ አልመልስልህም። አሁን የሰጠን አጀንዳ ግን አግባባዊ አልነበረም። ለመሸሽ የተጠቀምክበት ሜቶድ ነው። ኦኬ ሶ ኪያ ተመልሰ ብትገባ ጥሩ ነው። ይሄ ግን የእምነት ጉዳይ አይደለም። ከእንደገና ለምን መደበቅ አስፈለገ ኦርቶዶክስ ውስጥ? ሌላኛው ደግሞ ሰውየው ለምን ይፋ አይደረግም? ለምን አይወጣም? እንደዚህ አስገድዶ ብር እየላከ አስገድዶ አታሎ እንግዲህ አሁን ይሄ ሰውዬ 13 ዓመት ልጅ ይመስል ማኒፕሌት ተደርጎ ጭንቅላቱ በቃ ብሬኖች ተደርጎ ፎቶ ተልኮለት ከላይ ከታች ተብሎ ትክክለኛውን አጀንዳ ትተነው ለአሳ ነባሪ መሄድ እየተቻለ ለአሳን እየሄድን ያለ ነው። እና አሁን የሰጠን አጀንዳ ልክ አይደለም፣ ይስተካከል ለማለት ወዳለሁ። ሌሎቻችሁ ቀጥሉ። ቴንክ ዩ። እኔም እኔ ጥያቄ ሳይመለስ ነው የተወረደው። ምን አደረጋችሁ እናንተ የሚለውን ነገር ማለት ነው። ባለፈው እንትን ያለው ኤክስፖዝ የሆነው ሶፊ የሚባለው ሰው ወደ ገዳም ሲገባ ብዙዎቹ በቃ ትክክለኛ ነገርን የመረጠው ቤተክርስቲያናችን እንደዚህ አይነት ሰው ትይዛለች፣ ትመክራለች፣ ታስተምራለች የሚል ብዙዎች ፐብሊክ ላይም ሲናገሩ ስለሰማው ነው። መማር መመከር በምክር የሚተው ከሆነ አይዶን ነው። እንደዚህ አይነት ነገር መመከር ጥሩ ነው፣ ግን ያንተንም ኤክስፒሪየንስ ማወቅ ፈልጌ ነው። እናንተ ቤታችሁ ውስጥ ለምን ሽሮሮ ትላላችሁ? እኛ አጋለጠን ስላልክ የሄድክበት ማጋለጡ ራሳችሁን የጠበቃችሁበትን ለእኛ ደግሞ አድቫይስ ብታደርግ በሚለው ሀሳብ ለመጠየቅ ብቻ ነበረ ኪያ ቅድም ምስል የነበረው። ኤኒዌይስ ወዳ ቴንኪዩ በጣም አመሰግናለሁ። ቆሞስ ወደ እርሶ ልምጣና ደግሞ እድል እየሰጠው ይሄዳለው ማለት ነው። ድምጻችሁ ጠፍቷል እየተባለ ነው። 10 ሺህ እናስገባውና ኮፒ ሊንኩን አንዴ ኮፒ ሊንክም ጥሉ። አሁን እንደዚህ ቅድም እንዳልኳችሁ ነው። እንደዚህ አይነታችን አሁን የሃይማኖት መጠቋቋም ሳይሆን አሁን ታች ሌሎች ገብተው ማውራት ያለባቸው እንደ ሀገር እንደ አይነት ነገር አስፈላጊ አይደለም፣ ትክክል አይደለም ብሎ መቃወም ነው የሚያስፈልገው። መቃወም ነው የሚያስፈልገው እንጂ የነበሩት ሰዎች ያልተቃወማችሁ ምን አደረጋችሁ ተብሎ ሌላ አሳይመንት እና ሌላ እንትን መናገሩ ትክክል አይደለም። እናውራ ካልን ብዙ እናወራለን። በየሃይማኖት ውስጥ ያለውን ጉድ ማለት ነው። ያለውን ጉድ እዚህ ቅሊንጦ 5 መነኮሳት አሉ። ደፍረው መነኮሳት ወጣቶች አይደሉም፣ ወይም ኖርማን ሰዎች አይደሉም። መነኮሳት ቀሚስ የሚጎትቱ አሉ እኮ አሉ። በዚህ ስራ ተይዘው የገቡ ሰዎች ነገሩ ሰው ማጣራት የሚችለው በመረጃ ማለት ነው። በመረጃ እና እዚህ ነው ብሎ ይሄን ነከል የተናገረዋልና እንደዚህ ማላችሁ በፊት ነበረ ሳይቃጠል በቅጠል ምናምን እንደዚህ አይነት ነገር ይሄ በጣም የተናገረው ልጅ ትክክል አይደለም። ትክክል አይደለም። እሱ እንደውም አናዶ የነበረ ማለት ነው። እንደውም ሁለት ነገር ነው ልጁን ያየሁት። አንድ የሃይማኖቱ ወገንተኝነት አለበት፣ ሁለተኛ የዚህ ሰውዬ ጓደኛ ልምድ አለው ብዬ ነው ያሰብኩት። እንዳንቃወም የፈለገ ይመስላል። እንደውም ራሱ ችግር ያለበት ነው ይመስለኝ ልጁ በራሱ ማለት ነው። እና ሰዎች ራሳቸውን ሄዱና ወስደው እቺኛይቱ ሴትየዋ የራሷ ችግር ያለባት ባሏን አንገላታ ለርጅና የዳረገች ልጆቿን ባሏን ለብቻ እሷ ለብቻ እንዲያለች የኖረች በጣም ባለጌ ሴት ነች። በሚዲያ እያየነው የነበረው ብዙ ነገር አይተናል። በሷ ችግር ያለባት ሴት ናት። ሰሞኑን ደግሞ በዛ ስትሳለቅ የነበረች አደገኛ ማፊያ ናት እቺ ሲጀምር ሴትየዋ በራሷ። እና ስራ ይብላ ደግሞ ይሄን ስሟል ለማደስ ብላ ኦርቶዶክሳን እንዲወዷት ልክ ይሄኛውን እንትን ብላ ተዘጋጅተው ስለበለው ስም የማጥፋት ዘመቻ ይሄዱበት ነው። ሁለተኛ እንዳልኳችሁ ይሄኛው ደግሞ ልምምዱን ለማለማመድ ወይም ተከፍሎት ኖርማል ለማድረግ የሄደበት መንገድ ነው እኔ የማየው። እና ሃይማኖቱ ባትወሸቁ የሃይማኖት እንትን ባትሉ እንደ ሀገር ግን ልትቃወሙ ይገባል። ታች በሌላ እምነት ያላችሁ ወንድሞች ልክ እነሱ እንዳደረጉት ማድረግ የለባቸው። እዚህ ጋር አለ ብሎ መደምደም አይቻልም። እናንተም ውስጥ ስላለ እንደው
ተው አትነካኩን ትንሽ አንዳንዴ ስሜታዊ እያደረጉናልና አትነካኩን ትንሽ ችግር እንዳይመጣ ለማለት ፈልጌ ነው። ግን እንደ ሀገር ልንቃወም ይገባል። ትክክል አይደለም። ሀገራችን እንደ አይነት መለመድ የለበትም። እንደ አይነት መጥፎ ስርዓት እግዚአብሔር ወንድና ሴት አድርጎ ነው የፈጠረው እንጂ ወንድና ወንድ አላረገም፣ ሴትና ሴት አላረገም። ይሄ እኮ በቃም እኮ ተፈጥሮን ራሱ እኮ መቃወም ነው። አመጽ እኮ ነው። ይሄ አመጽ የሆነውን ተፈጥሮን የሚቃወም ነገር ሁላችን ነው ልንቃወመው ይገባል። በጣም ማለት ልንቃወመው ነው የሚገባል እንጂ መወሸቅ በሃይማኖት ተወሽቆ ሌላውን ለማጥቃት ለስም ለማጥፋት የሚካሄድ አካሄድ ግን ትክክል አይደለም። እንደዛ ከሆነ አደገኛ ነው የሚሆነው ለማለት ፈልጌ ነው። ይቅርታ ተባረኩልኝ ወንድሞቼ። ቀደም ድንጋት ወጥቶብኝ ነው። ኧረ ጆዝ ምን ሆነ ነው? በእናትህ ወንድሜ ሰጪ ነው። ከዚህ በፊትም የሰጡት አባት በጣም ከእሳቸው ሀሳብ ጋር የተስማማ ሀሳብ ነው ያለኝ። ምንም ልዩነት የለኝም። ነገሩ ሁላችንም እንዳልነው ሆነ ተብሎ የተሰራ ሴራ የሚመስል ነገር አንድን የቤተ እምነት መምታት የተፈለገበትን አጀንዳ ተይዞ የተወጣበት ይመስላልና የችግር የትኛውን ቦታ ይኖራል። ችግር የለም ብሎ እዚህ ብዙ ማለት ባንችልም ግን አንድ መንፈሳዊ ስምም አልጠቅስም እንዲህ አላረግም በሚል መንፈሳዊ አባቶች መንፈሳዊ ቁም ነገር ያላቸውን ትልልቅ አባቶች ወይ መንፈሳዊኛ ፓስተር የምንላቸውን የፕሮቴስታንት አገልጋይ ነኝ ሁሉንም በጥርጣሬ እንድንመለከት ሰው ውስጥ አደገኛ ነገር ጭሮ ነው ይሄ ሰው ያለፈው። በሃይማኖት አስተምሮት እንደ ፕሮቴስታንት እምነት እንኳን እንደዚህ አይነቱን ጸያፍና በጌታም አስተምሮት በአዲስ ኪዳን በሕጉም በአብርሃምም ዘመን ሄደን ስንመለከት በጣም ይሄ የተጸየፈ ነው። እግዚአብሔር ሰዶምና ጋሞራን ያጠፋበት ዋናው ምክንያት እሳት የወረደበት በእንዲህ አይነት በእግዚአብሔር ጸያፍ በሆነው የኃጢአት ውድቀት የመጨረሻ የወደቀውን ይህን ተግባር ተጸይፎት ነው እግዚአብሔር አብርሃምን ሎጥን ካስወጣ በኋላ ያንን ከተማ ያቃጠለው። ስለዚህ በሕጉ ብትሉ በጣም ኢቨን እንኳን ይሄ እንደዚህ አይነት አስተምሮት በጌታችን በኢየሱስ ክርስቶስ ዘመን በአዲስ ኪዳን ኃጢአተኛው ከኃጢአቱ ተመልሶ ክርስቶስን በመምሰል የሚኖርበት ህይወት ነው። የእግዚአብሔር መንፈስ ቅዱስ ሰውየውን ከእግዚአብሔር ጋር ሲቀርብ መንፈሳዊ አስተምሮታችን እኛ በየመድረኩ የምናስተምረው ከኃጢአተኝነት ወጥቶ እግዚአብሔርን በመምሰል ራሱን ከእግዚአብሔር ጋር በማስታረቅ በቃሉ መሰረት እንዲኖር ነው ትምህርት የሚሰጠው። ችግር ሊፈጠር ይችላል፣ የተለያየ ችግር ግን አጠቃላይ የወንጌል አማኞች ላይ የተሰራ ሴራ እኛ ዝም የምንልበት ጉዳይ አይደለም። ይሄ ከእህት ከወንድሞቻቸው ኦርቶዶክሳውያን ጋራ ቅራኔ ውስጥ የሚያስገባ እሳት ነው የተጀመረው። ስለዚህ ሁላችንም ይህንን ጉዳይ ልንቃወም ልናውግዝ ይገባል። ሁሉም ቦታ ላይ ችግር ሊፈጠር ይገባል። ግን ችግር ፈጣሪውን ነቅሶ አውጥቶ ይሄ ችግር ፈጣሪ ነው ተብሎ እንደ ሀገርም እንደ ባህላችንም እንደ ሃይማኖትም አስተምሮ ልናወግዘው ይገባል። ይሄንን ምንም ልናሽሙነሙነው የሆነ እንትን ልናደርገው አይገባም። በቃ እግዚአብሔር የተጸየፈውን እኛ ልናቁልማምሰው እኛ የሆነ እንትን ልናደርጉም ፓስተር ከሆነ ችግር ካለበት ያ ሰውዬ ፓስተር ነው። የሆነ ሰውዬ ካለ ስሙን አውጥቶ ፎቶን አውጥቶ ይሄ ነው ይሄ በቤተ ክርስቲያን በካውንስሉ የራሱ የሆነ ቅጣት በህገ መንግስቱም ባህሉም ራሱ የሚያወግዘው ነው። ይሄ ከኛ ከቤተ ክርስቲያን አስተምሮትም ውጭ ስለሆነ ያወግዘዋል። ይህንን ነገር ለማድረግ ሁላችንም ቅድም አንድ ወንድም ብሏል። ይሄን ከዚህ ሰውዬ ጋር የነበረውን ኮሚኒኬሽን የነበረውን ታሪክ ፈልጉ በማግኘት ነገሮች መፍትሄ መገኘት አለባችሁ ላለው ትክክል ነው። አባታችን እግዚአብሔር ያክብርልን። ሌሎቻችሁም ሀሳቤን በዚህ እቋጫለሁ። አመሰግናለሁ።
ቴንክ ዩ እግዚአብሔር ያክብር ወንድማችን ተባረክ ወንጌላዊ እግዚአብሔር ይባርክ። እታች ኮፒ ሊንክ ታፕታፕ በደንብ እያደረጋችሁ አንዴ ንቃይ አንዴ ኮፒ ሊንኩን 10,000 እናስገባው አንዴ